የአሜሪካን ቤተክርስቲያን የማን ናት የሚለው ጥያቄ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ለኔ ችግር የለውም ኢትዮጵያ ውስጥ ላለው። አሜሪካን ላይ ያለው ግን ቤተክርስቲያኒቷ የማን ናት? እንደውም እያንዳንዱ ካህን የየራሱ ቤተክርስቲያን አለው ይባላል በአንዳንድ ቦታዎች ላይ በአሜሪካን ሀገር። መጀመሪያ ምናፍቃን ማንነትና መልሶቻቸው የሚል ነው። ኢየሱስ ክርስቶስ ማን ነው? ዓለም ያልተግባባው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ከተግባባ እኮ ሌላው ነገር ምንም የሚከብድ ነገር የለም። በአብዛኛው የሚገልጸውም ስናይ አጠቃላይ ስናይ እምነቶቹ ሁሉ ኢየሱስ ክርስቶስ ላይ ነው መነሻው። ለዚህ ነው ኢየሱስ ፈራጅ ነው ወይስ አማላጅ? እስላሙን ያየን እንደሆነ በ611 ዓመተ ምህረት ነው ዋናውን የእስልምና እንትኑ የተነሳው እንቅስቃሴውና ዋናው መሰረት ያለው። ያኔ የትምህርቱ መነሻ የነበረው ደግሞ ምንድነው? አምላክ አይወርድም አይወለድም፣ ስለዚህ ኢየሱስ ክርስቶስ ኢሳ ነብይ ነው እንጂ አምላክ አይደለም የሚል ነው። ግን የሚያስደንቀው ቁርአን 25 ጊዜ የኢየሱስ ክርስቶስን ስም ቁርአን አንስቶታል። የኢሳን ስም ግዕዙ እኮ አይልም። የሚገርማችሁ ግዕዙ አይልም። ግዕዙ አማላጅ አይልም። የሚለው ምንድነው? የሚፈርደው ነው የሚለው። ሳይንስ ከአይምሮ በላይ ሆነ ጥሩ ያልሆነ ነገር። ሳይንስ የተወለደው ከፍልስፍና ነው። ፍልስፍና የተወለደው ከሃይማኖት ነው። ሃይማኖት ለሳይንስ አያቱ ነው። መንፈሳዊነትና ሳይንስና ቤተክርስቲያን ይጣላሉ ወይ? ህንድ ሀገር ሄዶ መንታ እንዲወልዱ የሚደረጉ ሰዎች እድሜያቸውም ካለፈ በኋላ ከወንድ ዘር ተወልዶ አባት አልባ ልጅ እኮ እየተወለደ ነው። አባቱ ማን ነው የሚባል አይታወቅም። ያለ ተጋድሎ ሃይማኖት አይጸናም። ተጋድሏችን ደግሞ መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት መንፈሳዊ ሰራዊት ጋር ነው ያለው። እናንተ ወደኋላ ሆናችሁ ቲክቶክ እና ዩቲዩብ ላይ የመጡት ከፍቅር የተነሳ ከስሜት የተነሳ በደንብ ስር ያልሰደዱ መልስ እንሰጣለን ብለው የሚወጡ አሉ። በደንብ ሳያውቁ ቤተክርስቲያኒቷን በደንብ ሳያውቁ እነሱ ሲስቱ የእነሱን ተከታዮች ቲክቶክ እና ዩቲዩብ ላይ ያሉትን ይዘው ነው ገደል የሚገቡት። ለምን? የቀደሙት ሸፍኗል፣ ራሳቸውን ትተዋል። አሁን ይገርምሃል፣ ቤተክርስቲያን እኛ ጋር መጥተህ ህፃናቱ መጥተው ቆሞ ሲያስቀድሱ ትደነግጣለህ። የአሜሪካን ሀገር ቤተክርስቲያን የውሃ ውስጥ አለት ናት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የስምዐ ጽድቅ ሰንበት ትምህርት ቤት ይህንን የመሰለ ሁለገብ ህንፃ እያሰሩልን ነው። መጨረሻው ስለከበዳቸው የሚቻላችሁን አግዙን። ለዚህ ዓላማ ስኬት ልዩ የቀጥታ ስርጭት በተለያዩ ሚዲያዎች እሁድ መጋቢት 13 2018 ዓ.ም ምሽት 12 ሰዓት ላይ ማለትም ማርች 22 2026 ተዘጋጅቷል። በዚህ ዝግጅት ላይ በዓለም ላይ ያላችሁ ህፃናትን የምትወዱ በሰንበት ትምህርት ቤት ስር ያለፋችሁ ሁላችሁንም ምዕመናን እንድትታደሙና እንድታግዙን በፍቅር ጋብዘናችኋል። የስምዐ ጽድቅ ሰንበት ትምህርት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በፍኖተ አበው የእንግዳ ክፍላችን እጅግ በጣም የምንወደው የምናከብረው በአፍም በመጻፍም ለረጅም ዓመታትን ሲያገለግል የቆየ በርካታ ስራዎችን እየሰራ ነገር ግን ሀገረ አሜሪካን ወስዳው እዛው ያስቀረችብን እኛ በቅዱስ እስጢፋኖስ ቤተክርስቲያን በአገልግሎት ትጋቱ የምናውቀው መምህራችን ላእከ ወንጌል መምህር ቀሲስ አህዱ አስረስ የሚኒሶታና አካባቢው ሀገረ ስብከተ ወንጌል ኃላፊ እንደዚሁም በሚኒሶታ የርዕሰ አድባራት ጽራሪያም ቅድስት ሥላሴ ካቴድራል ስብከተ ወንጌል ኃላፊ ይዘን ቀርበናል። አንተ ያልኩት አገልግሎት ድሮም ጀምሮ አብረን ስለምናደርግ ነው። ስለ ክህነቱ አንቱ ነው፣ ስለ አገልግሎትና ስለ አብሮነት ነው አንተ እያልን ያለነውና መልካም ነገር እንደምታገኙ ተስፋ አለኝ። የቀድሞ አገልግሎት ምን ይመስላል? አሁን ያለው አገልግሎት ሀገር አሜሪካና ኢትዮጵያንን በማናጸር ብዙ ቦታ መንደርስ ይሆናል። ይህ መልእክት ለሌሎች እንዲዳረስ በእናንተ በኩል ሰብስክራይብ፣ ሼር እና ላይክ በማድረግ አብሮነታችሁን እንድታጠናክሩ በፍቅር እንጠይቃለን። ከኛ ጋር ቆዩ፣ ታተርፋላችሁ።
መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? በስንት ጊዜ ቆይታ በኋላ ተገናኘን። አሁን ይሄ ትውልድ እኮ መምህር አሃዱን አያውቀውም። እውነት ነው። ረጅም ጊዜ እንዲሁ አንዳንድ ጊዜ እየተመላለስኩም ወደ ኢትዮጵያ ብመላለስም ግን ሰፊ ጊዜ ይዤ መጥቼ ለአገልግሎት ስለማላውቅ በእውነትም ይሄ ትውልድ ባያውቀኝ አይገርም። ስንት ጊዜ ነው ወደ አሜሪካን ከሄድክ? አሁን እንግዲህ ወደ 19-20 ዓመት ሊሆነኝ መሰለኝ። ረጅም ጊዜ ነው። ረጅም ጊዜ ነው። እንግዲህ ከስምህ ስንጀምር አሃዱ አንተ ላይ ነበር የሚታወቀው። አሁን እንግዲህ አሃዱ ሬዲዮ አለ። እኔም ወደ 6 ዓመት አሃዱ መናገሻ ላይ ከጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ በጣም ጎበዝ ብቻውን ቤተ መጽሐፍት የሆነ ሰው ከሱ ጋር እያገለገልን ነው። የግጥሜንም መድብል መጽሐፍም አሃዱ ነው ያልኩትና ያንተ ስም አሃዱ ባንክም ተከፍቷል። ከሄድክ በኋላ ብዙ አሃዶች አሉና ከስምህን ጀምርና እንዴት አሃዱ ተባልክ? አሃዱ እንግዲህ የሚለው ስም ያው ለቤቴ መጀመሪያ ልጅ በመሆኔ ነው አሃዱ የሚለው ስም የሰጡኝ። ከዛ በፊት አንዱ የሚል ነበረ። በኋላ ነው አሃዱ ወደሚለው የመጣው። ያው የመጀመሪያ ለማለት ነው። ቀዳማይ ነው። የመጀመሪያ ልጅ ለማለት ነው። ግን ቀደም ብለህ እንደገለጽከው በጣም የሚገርመው ያው አሃዱ የሚለው ስም በአሁኑ ሰዓት በጣም ብዙ ቦታ ላይ ነው የሚገኘው። እንደውም በዚህ በኡራኤል አካባቢ አሁን ሳልፍ የኡራኤል ሱቆች ላይ ሁሉ አሃዱ ላይት ምናምን የሚሉ አይቼ ገርሞኝ የአሃዱ ስም በጣም ሲገርመኝ ነበር። እና ያኔ ብዙ ስሙም የሚታወቅ አልነበርም ማለት ያው። የት አካባቢ ነበር እድገት ትውልድ? እዚያው አዲስ አበባ ነው። እዚሁ አዲስ አበባ ሆኖ ያው በመጀመሪያ ልደታ አካባቢ ነበርን፣ ግን በሕፃንነታችን ነው እዛ ወዲያው ቤት ሰርተን ቤተሰቦች ቤት ሰርተው ወደ ብስራተ ገብርኤል አካባቢ እዛ ገባን። እንግዲህ ዘመን ሁሉ እዛው አገልግሎት ከብስራተ ገብርኤል ነው የጀመርከው? አገልግሎት ከብስራተ ገብርኤል ሰንበት ትምህርት ቤት ሕፃናት ክፍል ነው የጀመርኩትኝ። በጣም ረጅም ጊዜ ነው። በ1970ዎቹ መጨረሻ አካባቢ ማዕከላዊ አካባቢ በዛ ጊዜ ነው። ሕፃናት ክፍል ነበረና ከሕፃናት ክፍል እያገለገልን ብዙ አገልግሎት ሰጥተናል። በጣም መሰረት የጣሉልን መምህራን አሉ። እንደነ መርጌታ ፀሐይ የሚባሉ ቂርቆስ ቤተክርስቲያን የነበሩ እየተመላለሱ የሚያስተምሩን በሰንበት ትምህርት ቤት ብዙ አገልግሎቶችን እዛ አንቀጸ ብፁዓን ሰንበት ትምህርት ቤት ነበር የሚባለው። ያው የሰንበት ትምህርት ቤት አገልግሎት ብዙዎቻችንን ከእግዚአብሔር አገልግሎት ጋር ያገናኘን መሆኑ በጣም የታወቀ ነው። ለብዙዎቻችን መነሻ ነው፣ በተለይ በአሁኑ ሰዓት። ስለዚህ እኔም የአገልግሎት የጀመረው ከብስራተ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት ነበረ። ከዛ ነው እንግዲህ እንደገና ብፁዕ አባታችን በረከታቸው የደርብንና ብፁዕ አቡነ መልከጼዴቅ እሳቸው በመጡ ጊዜ ደግሞ የጉራጌ ሀገረ ስብከት ነበሩ። ወደ ብስራተ ገብርኤል በመጡ ጊዜ ብዙ ወጣቶችን ወደ ቤተክርስቲያን እንዲቀርቡ የአብነት ትምህርት እንዲማሩ በማድረግ ከዛም አልፎ ተርፎ ወደ ዝዋይ የካህናት ማሰልጠኛ አሁን ወደ ኮሌጅ አድጓል። ወደዛ በመላክ ብዙዎቻችን በዛ ውስጥ አድገን እንድንወጣ ብዙ አስተዋጽኦ ደግሞ አድርገውልናል ከማስተማር ጀምሮ። እኔም እንግዲህ በዛ ተልእኮ ውስጥ በሁለተኛ ደረጃ ከተላኩት 2 አገልጋዮች ከቤተክርስቲያኑ ከሰንበት ትምህርት ቤት ተመርጠን ከሄድነው መካከል ነበርኩ እና በዝዋይ በ1984 85 ብፁዕ አቡነ ገብርኤል አሁንም በረከታቸው ይደርብን እሳቸው እዛ በነበሩ ጊዜ ያን አገልግሎት እንሰጥ ነበረ። በዛን ወቅት ደግሞ እንደዚሁ የማህበረ ቅዱሳን በክረምት የሚመጡ መምህራንም ነበሩ። በተለይ ብዙ ሰፊ ነገር የተጀመረበት ጊዜ ነበረ በማህበረ ቅዱሳንም እና በዛን ወቅትም በዛ አካባቢ ስለነበርን በክረምት ከሚመጡት ጋርም ወጣቶች ከማህበረ ቅዱሳንም ከሚመጡት እየተማርን ቆይ ነበረ፣ እንማማር ነበር። መልካም ጊዜ ነበር እና ያለ መንፈሳዊ ሕይወታችን እንዲህ መሰረት ነው ብዬ አስባለሁ። እንግዲህ ከቀደምት አገልጋዮች ከሚባሉት
30 ዓመት በላይ ካገለገሉት ውስጥ ነውና ያለው እግዚአብሔር ይመስገን እስካሁን በቤቱ ጸንቶ መኖር ትልቅ ነገር ነው። ወደ ቅዱስ እስጢፋኖስም ያኔኛ ስብከተ ወንጌል ኃላፊ እያለንም ታገለግለን ነበርና እጅግ ምላሾች የጥያቄ ምላሾች ፕሮግራም ያንተ በጣም ጥሩ ነበርና ወደ 4 መጽሐፍትን ጽፏል። የመናፍቃን ጥያቄና መልሶቻቸው አሁን ይሄ መጽሐፍ በገበያ ላይ ያለ አይመስለኝም። በጣም ያኔም ወዲያው ነው ያለቀው። ኢየሱስ ፈራጅ ወይስ አማላጅ የሚሉ በርካታ መጽሐፍቶችና ላው ላይ ጥቅሶቹ ስላለ በቀላሉ ሰው እንዲረዳ ያደርግ ነበርና በአፍም በመጽሐፍም ነበር ስታስተምር የነበረው። እንዴት መጽሐፍ ልጽፍ ቻልክ? ስንት መጽሐፍ ተጽፈሃል? ወደፊትስ ምን እንጠብቅ? እንግዲህ በተለይ በዛን ወቅት በ1980ዎቹ አጋማሽ ከዛ በኋላ ባለው በ1990ዎቹ እንደምናስታውሰው ከሆነ በጣም የመናፍቃን የተሐድሶ አባ ዮናስ ወጥቶበት ጊዜ በጣም ከባድ ነበረ። በተለይ አራቱ መነኮሳት ከባድ የሆነ እንቅስቃሴ የነበረበት ጊዜ ነበርና ያው በመድረክ በአውደ ምሕረት ከምናደርገው ስብከት እና ትምህርት ባለፈ እንግዲህ ያኔ የስብከቱ አገልግሎት ገና እየተጀመረ የአውደ ምሕረቱ አገልግሎት እየተጀመረ ያለበት ነው እንጂ እየጠነከረም የሄደበት ጊዜ አልነበረም። ገና አገልግሎቱ ለመጠንከር ዳዴ እያለ ባለበት ሰዓት ነው የተሐድሶና የመናፍቃኑ እንቅስቃሴ በጣም በርትቶ የመጣው። ታስታውሱ ከሆነ ቦንኬ የሚባል ታስር ያለው በሱ ምክንያት መስቀል አደባባይ ሊወጣል ተብሎ ተቃውመን ጭቃ ላይ አብኮታው ረግጠው የቅድስት ሥላሴ ኮሌጅ የቅድስት ሥላሴ ዩኒቨርሲቲ በአምሳት ተማሪዎች ሳይቀር በጣም ከፍተኛ ተጋድሎ አድርገዋል። ይህም የሚዘነጋ ነገር አይደለም። ሃይማኖትን በመጠበቅ እምነትን በማስጠበቅ ደረጃ መቼም ያለው ተጋድሎ ከፍተኛ ነበር በወጣቱና ሁላችንም በዛ ዘመን የአይነት እንቅስቃሴ ስለነበረን ያንን ከማየት የተነሳ የሚነሱ ጥያቄዎች በቤተክርስቲያን ላይ አባቶቻችን በጥሩ ሁኔታ መልስ አስቀምጠዋል፣ ጽፈዋል፣ በቃል አስተምረዋል፣ በጽሁፍ አስቀምጠዋል። ግን እነዛ ለምዕመናን በሚገባ ደረጃ የተዳረሱ አልነበረም። እንግዳ ነገር አይደለም የተጻፈው። በተለይም ደግሞ ብፁዕ አቡነ ጎርጎሪዮስ ቀዳማዊ የዝዋይን የካህናት ማሰልጠኛ የመሰረቱት ያሳደጉትና ለዚህ ደረጃ ያበቁት ብፁዕ አባታችን በረከታቸው በሁላችን ላይ ይደርብንና እሳቸው ደግሞ በጣም ጽፈው ስለነዚህ ጉዳዮች ምዕመናንም ካህናትም በሚገባ አውቀው በመጽሐፍ እንደተጠቀሰው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ዘወትር ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ ባለው መሰረት ለሚጠይቁን መልስ ለመስጠት የተዘጋጀን እንድንሆን እኔ ከዛ ካገኘሁት ትምህርት በዝዋይ ገዳም ካገኘሁት ትምህርት ካገኘሁት ጽሑፍ ካገኘኋቸው መረጃዎች አሰባስቤ ያንን በማሰባሰብ ለቤተ ክርስቲያን ይጠቅማል፣ ለወጣቱ ይጠቅማል። በወቅቱ ለነበረው ከባድ ጥያቄ ያ ጥያቄ የወቅቱ ጥያቄ ብቻ ሳይሆን እስከዛሬም ጥያቄው እንዳለ ነው። የሚገርም ነው። ምክንያቱም ቤተክርስቲያን የራሷን የስርዓት ትምህርት የአምልኮ ትምህርቷን በተለይ ደግሞ በዚህ በተቃዋሚዎች ላይ ዙሪያ ቤተክርስቲያንን በሚቃወሙ ዙሪያ በቂ የሆነ ትምህርት አልተሰጠም እና በመድረክ በአደባባይ ለምዕመናንም አልተዳረሰም። በአብነት ትምህርት በጣም ቤተክርስቲያናችን ግዙፍ የሆነ አገልግሎት ከጥንት ጀምሮ ሰጥታለች። የአብነት ትምህርቱ የአገልግሎት ትምህርት ነው። አገልግሎትን ቤተክርስቲያን የምናገለግልበት ትምህርት ነው። የመጽሐፍት ትርጓሜው አለ፣ አቋቋሙ አለ፣ የቅኔው አለ፣ የዜማው አለ። እነዚህ ሁሉ ወንበሮች የተለያዩ አገልግሎቶች የቅዳሴው ምኑ የምናያቸው እነዚህ ሁሉ ትምህርቶች ለቤተ ክርስቲያን ምዕመኑን ለማገልገል የሚሰጡ ትምህርቶች ናቸው። እነዚህ ትምህርቶች በወንበር ተዘርግተው በመምህራን ይሰጣሉ። መምህራኖቻችን በእውነት የአብነት መምህራኖቻችን ትልቅ መጽሐፍት ቤቶች ናቸው። ግን ከተማሪዎቹ እዛ ሄደው ከሚማሩት ባለፈ
ለምእመኑ የተዳረሰበትና እነሱ ጋር ደርሶ ምእመኑን የሚያተርፍበት ደረጃ ደርሷል ማለት የሚያስችል ስላልነበረ ያንን ማገዝ ስላለብን መጽሐፍቱን ለመጻፍ የተነሳሳሁት በዛ ነው። በዛ ምክንያት ነው። በዚህም መሰረት የመጀመሪያው የመናፍቃን ማንነትና መልሶቻቸው የሚል ነው። በጣም ብዙ ሺህ ኮፒ ነው የተሸጠው። ሞስት ከ30 ሺህ በላይ ኮፒ ይመስለኛል። ምክንያቱም በጣም በተደጋጋሚ በከፍተኛ ደረጃ ታትሟል። በጣም ብዙ ሺህ ኮፒ ነው። የሁለተኛው ኢየሱስ ፈራጅ ወይስ አማላጅ የሚል ነው። ያው ተቃዋሚዎች ከመናፍቃን ከተቃዋሚዎች ከሚነሳብን ከፕሮቴስታንቱ ዓለም ከሚነሳው ጥያቄ አንዱ ኢየሱስ አማላጅ ነው የሚል ስለነበር አምላክነቱን ጌትነቱን የረሳ ትርጓሜ ያለው ትምህርት ይሰጡ ስለነበር ኢየሱስ ክርስቶስ ግን አምላክ ፈጣሪ የሁሉ ጌታ ከሶስቱ አካል አንዱ አካል በተለየ አካሉ ሰው ይሆን ዘንድ በአብ ፈቃድ በወልድ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ሰማያት ወርዶ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ የተወለደ እኛን ለማዳን በምድር ላይ መከራን የተቀበለ ስለኛ የተገረፈ የተሰቃየ በመጨረሻም ደግሞ ስለኛ ብሎ የኛን ኃጢአትና በደል ለማጥፋት በደላችንን ተሸክሞ የኛን ኃጢአትና በደል ይቅር ለማለት በሰው ያለውን መከራ ሁሉ ተቀብሎ በዕለተ ዓርብ ተሰቅሎ ነፃ አውጥቶናል። ይሄ ምስጢር ማለት አምላክነቱን የሚሽር አይደለም፣ ጌትነቱን የሚሽር አይደለም። ወደ ምድር መውረዱ ወደኛ መምጣቱ እኛን መምሰሉ የቃል ኪዳኑ መፈጸሚያ ቃል ኪዳኑን ለመፈጸም የገባውን ቃል ኪዳን አዳም ክፉና መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ ብሎ በዘፍጥረት ምዕራፍ 3 ቁጥር 22 ላይ በገለጸው መሰረት ያንን ምስጢርና ያንን ቃል ኪዳን አባቶቻችን ሲተረጉሙ ከልጅ ልጅ ተወልጄ አድንሃለሁ ባለው ቃሉ መሰረት መጥቶ የሰው ልጅ ለማዳን ያደረገውን ይህን መልካም ነገር ያልተረዱ ሰዎች ለውጠው በኢየሱስ ጉዳይ ላይ ብዙ ነገር ይላሉ። አሁን ብዙ አከራካሪው እኛ እንደው ስለ ማርያም ስለ ቅዱሳን ስለ ጻድቃን ስለ ሰማዕታት ይመስለናል። አይደለም። ዋናው ነጥብ ያለው ኢየሱስ ክርስቶስ ላይ ነው። ኢየሱስ ክርስቶስ ማን ነው የሚል ምላሽ ማግኘት መቻላችን ላይ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የነሳ በተዋሕዶ የከበረ ብላ ነው የምትለው። ሁለት ባህሪ የምንለው የአምላካዊ ባህሪና የሰው ባህሪ ነው። ሁለት አካል የምንለው አምላካዊ አካልና ሰዋዊ አካል ነው። እነዛን ግን በተዋህዶ አከበረ። በተዋህዶ ከብሮ አንድ ኢየሱስ ክርስቶስን በተዋህዶ ከብሮ መድኃኔዓለምን አየነው ነው። ስለዚህ ያ የተዋህዶን ምስጢር ብዙዎች ስላልተረዱት ይሄ ክርክር አሁን ብቻ ሳይሆን ከመጀመሪያው ዘመን ጀምሮ የነበረ ከባድ ክርክር ስለነበረ በኢየሱስ ክርስቶስ ላይ ነው ጥያቄው ሁልጊዜ። ለምሳሌ ካቶሊክ ለመነሳቱ ምክንያት ኢየሱስ ክርስቶስ ሁለት ባህሪ በሚል የመጣ ነው። አሁን እንግዲህ ስንመጣ ካቶሊክን ከኦርቶዶክስ የለየው ሁለት ባህሪ የሚለው ትምህርት ነው። መጀመሪያ ሁለት አካል ሁለት ባህሪ ነበር። በኋላ ደግሞ የአካሉ ጉዳይ አንድ ሆኖ በባህሪው ሁለት ነው የሚል ትምህርት ማስተማር ጀመሩ። ከዛ ደግሞ ስንመጣ እንደገና ያሄ 451 ኬልቄዶን ጉባኤ ችግር እሱ ነው። ከዛ ቀጠለ ደግሞ በ1053 ዓመተ ምህረት ደግሞ እንዲሁ የግሪክ ኦርቶዶክሶች ከካቶሊክ ሲወጡ የቀደመውን የኦርቶዶክስ ሐሳብ ይዘው ለመውጣት ሞከሩ። እነሱ ደግሞ በመንፈስ ቅዱስ ላይ ከአብም ከወልድም ይሰርጻል የሚል ትምህርት መጣ። ይሄ በመንፈስ ቅዱስ ላይ ያለ ትምህርት ተነሳ። ከዛ ቀጥሎ ደግሞ ስንመጣ ፕሮቴስታንቱን ዓለም ደግሞ ስናይ እንደዚሁ በኢየሱስ ክርስቶስ ላይ ነው ጥያቄው። ኢየሱስ ክርስቶስ አማላጅ ነው ወደሚል ሰውን ስራ አያድነውም የሚያድነው እምነት ብቻ ነው ወደሚል ሐሳብ ውስጥ የፕሮቴስታንቱ ዓለም የማርቲን ሉተር ሐሳብ ይህንን ቁልፍ ሐሳብ አድርጎ አመጣው። አሁን አብዛኛው የፕሮቴስታንት ዓለም የሚከተለው ያንን ነው። እስላሙን ያየን እንደሆነ በ611 ዓመተ ምህረት ነው ዋናውን የእስልምና እንትኑ የተነሳው።
እንቅስቃሴውና ዋናው መሰረት ያለው ያኔ የትምህርቱ መነሻ የነበረው ደግሞ ምንድነው አምላክ አይወርድም አይወለድም ስለዚህ ኢየሱስ ክርስቶስ ኢሳ ነብይ ነው እንጂ አምላክ አይደለም የሚል ነው ግን የሚያስደንቀው ቁርአን 25 ጊዜ የኢየሱስ ክርስቶስን ስም ቁርአን አንስቶታል የኢሳን ስም ፈራጅነቱንም በመጨረሻ ዘመን እኮ ጽፎታል በጣም የሚገርመው ደግሞ ስለ መሪማ ይላታል እመቤታችንንም እርሷም ስለሷም አንድ ራሱን የቻለ ሱረት ወይ መጽሐፍ አላት እዛው ቁርአን ውስጥ የተገለጸ እና በጀብሪል አማካኝነት ገብርኤል መጥቶ አብስሯት እንደተወለደ ሁሉ ጽፎታል በአብዛኛው የሚገልጸው አሁን ስናይ አጠቃላይ ስናይ እምነቶቹ ሁሉ ኢየሱስ ክርስቶስ ላይ ነው መነሻው ለዚህ ነው ኢየሱስ ፈራጅ ነው ወይስ አማላጅ ብልጄ ከፕሮቴስታንቱ ጥያቄ በመነሳት ያንን ጠለቅ አድርጎ በእንግሊዘኛና በፈረንሳይኛ ቋንቋ ሪፈረንስ ጨምሬበት በሱ መልኩ ብዙ ጥናት የተደረገበት መጽሐፍ ነው ለመጽሐፍ በጣም እዚህ ላይ ወደ ሶስተኛው ሳትሄድ ትልቅ ነጥብ ነው ያነሳው አሁን እኔም ስለ ቅዱሳኖች ስለ ስዕል ስለ ታቦታት ምናምን ሲከራከሩ ይገርመኛል መጀመሪያ ዋናው ክርስቶሎጂ ላይ መተግባባ አምላካችንም እኮ በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል እናንተስ ማን ትሉኛላችሁ ነው እኮ በቃ ኤልያስ ይሉሃል ኤርሚያስ ይላል ሙሴ ይሉሃል ከነቢያት አንዱ ይሉሃል እናንተስ ማን ትሉኛላችሁ ዓለም ያልተግባባው በኢየሱስ ክርስቶስ ነው በኢየሱስ ክርስቶስ ከተግባባ እኮ ሌላው ነገር ምንም የሚከብድ ነገር የለምና ኢየሱስ ክርስቶስ ማን ነው የሚለው መልስ የሰጠችው ትክክለኛ ምላሽ የሰጠችው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናትና በዛው መልኩ ነውና ለዛ ያዘጋጀው መጽሐፍ ብዙዎችንም ጠብቀዋል ወቅቱ ከባድ ነበር እንቅስቃሴው በጣም ከባድ ነበር የተሐድሶው ከቤተክርስቲያን ውስጥ የወጡት መነኮሳትና ንባዮች ያደርጉት የነበረው የሄዱበት የነበረው ኤግዚቢሽን ማዕከል ፕሮግራማቸውን ያንን ለነዛ አፍ ማስያዣ በጣም ደስ የሚል መጽሐፍ ነው ያዘጋጀውና እኔም ያኔ በጣም ነው የወደድኩት ግን አሁን መጽሐፉ የት ነው ያለው የሚለው ላይ ወደ ኋላ እንመጣለን ሶስተኛው መጽሐፍ መቼም ያው እኔ ብቻ አይደለም ሌሎችም ብርሃኑ ጎበናም ሌሎችም ጽፈዋል ሁሉም በእውነት ሁላችን መምህራን በዛው የነበረው መምህር ታሪኩም ጽፈዋል ሁሉም መምህራን የነበሩት በእውነት ለቤተ ክርስቲያን የሚገባውን ነገር ለማድረግ በመጽሐፍትም በቃልም ብዙ ደክመዋል በእውነት ሁሉ እና እግዚአብሔር በእውነት የዚች የኦርቶዶክስ ተዋሕዶ ሃይማኖት ጠባቂዋ ራሱ አምላክ ኢየሱስ ክርስቶስ ራሱ ፈጣሪ እግዚአብሔር ስለሆነ እንጂ የመጣባት ዘመቻ ቀላል አልነበረም በዛን ጊዜ የነበረው ዘመቻ አጠቃላይ ኢንታይርሊ ቤተክርስቲያኗን ከስር የመናድ ነው ከመሰረቷ የማበላሸት አካሄድ ነበረ ከውጭ ሆኖ ከማጥቃትና እንዲነው ከማለት ውስጥ ገብቶ ማፍረስ መናድ የሚል ሐሳብ ይዘው የገቡበት ጊዜ ነበር እና እስካሁንም ያው የቤተክርስቲያን ፈተና አላቋረጠም መልኩን እየቀያየረ አሁንም ድረስ በስከ ዘመናችን ብዙ ፈተናዎች እየገጠማት ነው ያለው ግን ያው ቤተክርስቲያን በምድር ተፈትና ማለፏ እውነት ነውና ፈተናውን ግን ደግሞ የምንወጣው በማስተማር ልጆቻችን እንዲማሩ በማድረግ ምዕመናኖቻችን የሚገባ ዕውቀት እንዲያገኙ ማድረግ መቻላል እኔ አሁን ስለሌሎቹ እንደውም ከመናገር ይልቅ የራሳችንን መጀመሪያ በደንብ ካስተማር ምንድነው የራስህን በደንብ ካወቀው የሚመጣው ነገር እኮ ትክክል አለመሆኑን ትረዳዋለህ እና የእግዚአብሔር ቃል በትንቢተ ሆሴዕ እንደተናገረው እኮ ነው ህዝቤ ዕውቀት በማጣት ጠፍቷል ያለው ቃል በእኛ ቤተክርስቲያን በደንብ ነው የተፈጸመብን ምክንያቱም አብዛኛው ምዕመናኖቻችን ዕውቀት በማጣታቸው ምክንያት ከዕውቀት በማራቃቸው ምክንያት በቀላሉ ለምን ትሳለማለህ ለምን እንዲህ ትላለህ ለምን ሄደህ የምታመልከው ማርያም ቤተክርስቲያን እኮ ስትሄድ ማርያምን እያመለክ ነው ገብርኤል እኮ ስትሄድ ገብርኤል እንዲህ ብለው በቀላል ነገር ኢቭን እኛ ማርያምን አምላክ ብለን እንደማንል ወላዲታ አምላክና አምላክ መለየት እንኳን ተቸግሮ ምክንያት ድህነትና አዳኙን መለየት ተቸግሮ ማለት አዳኙ ኢየሱስ ክርስቶስ ነው ምክንያት ድህነት ያልናት እመቤታችንን ነው በቃ ምክንያት ድህነት አልናት አዳኙ ደግሞ መድኃኒዓለም ኢየሱስ ክርስቶስ ነው ለድህነታችን ምክንያት ናት ብለን እናታችን ናት ምንም ይሁን እኛ ተጠምቀን ምንም ብለን የእግዚአብሔር ልጆች ተብለን የተጠራ ነው
እመቤታችን ግን እናት ናት። እናት እሷ ብቻ ሌላ የለም። ስለዚህ እናታችን ብለን የምንጠራት እናት ብቻ ስላለ ሳይሆን ጌታ ያ አንዱ መሰረታችን ሲሆን እንዲሁ የጌታ እናትም ስለሆነች ሌላ እናት የለም። በቃ ሁላችን የጌታ ልጆች ተብለን የተጠራነው እግዚአብሔር ልጆች ተብለን የተጠራነው በጥምቀት እንጂ አባት አልተባልንም ወይም ደግሞ እናት አልተባልንም። እመቤታችን ቅድስተ ቅዱሳን ድንግል ማርያም ብቻ ናት የዚህ ክብርና ልዕልና ያላት። ይሄንን ልዕልናና ክብር ለይተን እንኳን በደንብ ማወቅ አለብን። ፍቅራችንና አገልግሎታችን ከማወቅ ጋር ከመረዳት ጋር ከሆነ የእግዚአብሔርን በረከት ለኛ የበዛልን በእውነት እና ያንን በረከት በማስተዋል በሃይማኖታችን ሰዎች እንዲጸኑ ማድረግ አለ። እግዚአብሔር ቃል አንድ ነገር ይናገራል። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 13 ላይ አንድ ቃል አለ። ምን ይላል? እግዚአብሔር ያከበረውን ክቡር ብትለው አንተ የከበርክ ትሆናለህ ነው የሚለው። እኛ አይደለንም እመቤታችንን ያከበርነው። አሁን የብዙዎች ሞኝነት ይሄ ነው። እኛ አላከበርንም። ያከበረው እግዚአብሔር ነው። እግዚአብሔር ያከበረውን ነው ክቡር ያለችው ኦርቶዶክስ ተዋህዶ ቤተክርስቲያን። መላእክትን እኮ እኛ አይደለም ያከበርነው። ያከበረው እኮ እግዚአብሔር ነው። እሱ ያከበረውን ነው እኛ ክቡር ያልነው። እኛ ክብር ሰጪዎችም ክብር ነሾችም አይደለንም። ክብር ልንሰጥም ልንነሳም አንችልም። እኛ ራሳችን የሱ ፍጥረቶች ነንና ያከበራቸውን ክቡር የቀደሳቸውን ቅዱስ ሰማዕት ያላቸውን ሰማዕት እንላለን እንጂ እኛ አይደለንም ይሄን ክብር የምንሰጠው። ስለዚህ ሰዎች አንዳንድ ጊዜ ስለ እመቤታችን ቅድስናና ንጽህና ስለሷ ክብር ሲከራከሩ ምን ያህል አለመረዳት እንዳለን ያሳዝናል። ለምን ይሄ ክብር እኛ አይደለንም የሰጠነው። በቃ እግዚአብሔር ያከበር ኦርቶዶክስ ተዋህዶ ቤተክርስቲያን ከሌሎቹ ፍጹም የሚለያት ትልቁ ነገር እግዚአብሔር ያከበረውን ክቡር ብላ ነው የጠራችው። እግዚአብሔር የቀደሰውን ቅዱስ ነው ያለችው እንጂ ሌላ አላመጣችም እኮ። ታቦቱን የቀደሰ ማን ነው? እግዚአብሔር ነው እኮ፣ እኛ አይደለንም። እሱ የቀደሰው ነው ቅዱስ ያልነው። ሐዋርያትን የባረከ ማን ነው? እሱ እኮ ነው። እሱ የባረከውን ነው እኛ ቅዱስ ያላቸውን ሐዋርያን ነው ቅዱስ ያልነው። እሱ በመጽሐፍ የጻፋቸውን ነው ቅዱስ ብለን የጠራነው። ጻድቃን ሰማዕታት ብለን የምንጠራቸው በሙሉ እኮ እግዚአብሔር ያከበራቸውን ነው። እግዚአብሔር ያከበራቸውን አባቶቻችን ቅዱሳን አባቶቻችን በሲኖዶሳቸው አባቶቻችን በጉባኤያቸው በተለያየ ወቅት ያንን ምስክርነት ሰጡን። እግዚአብሔር ያከበራቸውን እና የቀደሳቸውን አሳወቁን፣ ምስክርነቱን ሰጡን እንጂ እነሱም እኮ ተሰብስበው አላጸደቁልን። ይህ ቁሙኝነት ነው። እነሱም ተሰብስበው አይደለም ያጸደቁት። ስራቸውን አይተው እግዚአብሔር እንዳከበራቸው ተመልክተው እነዛ አባቶቻችን በሲኖዶስ በዲድስቅልያው በምኑ በስርዓቱ በምኑ በመልእክታቸው ጽፈው ለኛ ያስተላለፉት እኮ እግዚአብሔር ይሄን አድርጓል፣ እግዚአብሔር ባርኳቸዋል፣ ከነዚህ አባቶች ከነዚህ ቅዱሳን ከነዚህ ጻድቃን ከነዚህ ሰማዕታት በረከትና ጸጋ ሰጥቶናል። ስለዚህ በረከታቸውና ጸጋቸው ያድርባችሁ ዘንድ ሰማዕታትን በሰማዕትነት ቅዱሳንን በቅዱስነታቸው ተቀበሉ ብለው መልእክት አስተላልፈው እንድናከብር እንድናውቅ እንድናስተውል አደረጉን። ስለዚህ አባቶቻችንን እጅግ አክብረን እያመሰገን ያላወቅነውን እንድናውቅ ስላደረጉን፣ ያላወቅናቸውን ቅዱሳን እንድንረዳቸው ስላደረጉን፣ ያላወቅናቸውን ስንክሳሩ ስንት ሰማዕታትን ነው የጻፈው፣ ስንት ሰማዕታትና ስንት ቅዱሳንን ነው የጻፈው። የነሱን ተጋድሎ እያየን እኛም በሃይማኖታችን እንድንጸና ነው። የነሱን ተጋድሎ እያየን እኛም በሃይማኖታችን እንድንበረታ ነው። መጽሐፍ የጻፈልን ይሄ ነው። ያለ ተጋድሎ ሃይማኖት አይጸናም። ተጋድሏችን ደግሞ መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት መንፈሳዊ ሰራዊት ጋር ነው ያለው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 10 ላይ ከክፋት መንፈሳዊ ሰራዊት ጋር ነው። ስለዚህ የክፉ መንፈሳዊ ሰራዊት ተዋግተው ድል ያደረጉትን ነው የነገሩን እና በዛ መልኩ ነው ቤተክርስቲያንን ልንረዳት የሚገባውና እንደ ኦርቶዶክስ ተዋህዶ ሃይማኖት ጥርት ያለ ንጽሕት ያለች በቃ ቤተክርስቲያኗን የሚጠብቃት እኮ ስርዓቷ ህጓ ነው እንጂ እኮ እንደው እንደ ሰዎች ስራ ቢሆን እኮ ፈረሰች ያልንበት እኮ ተናድች የተባለበት ዘመን ብዙ ነበር። ግን አባቶች የሰሩት መሰረት ያለው ከሐዋርያት ጀምሮ ያለው ሄራርኪ ከነዛ ከጥንት አባቶች ጀምሮ የነበረው ሄራርኪ ተዋረዱ ስላልጠፋ ያ ተይዞ መሰረቱ ስለመጣ ብዙ ጅምብሮች እንኳን በዙሪያዋ ቢፈጠሩ ከውስጥም ከውጭም ጠላት ቢበዛባትም እንኳን ቤተክርስቲያን ልትናወጽ አልቻለችም። ዮሐንስ አፈወርቅ ንግግር እዚህ ላይ ልናመጣው እንችላለን። ቤተክርስቲያን የውሃ ውስጥ አለት ናት ያለው። ቤተክርስቲያን የውሃ ውስጥ አለት ናት። ምክንያቱም
የውሃ ውስጥ አለት አይነቃነቅም፣ በቦታው ላይ ጠንክሮ ነው ያለው። ግን ውሃው ዝናብ ሲመጣ ውሃው ይሞላል። ውሃው ሲሞላ ድንጋዩን ይሸፍነዋል። ፀሐይ ሲመጣም ደግሞ የሚጎለው ውሃው ነው እንጂ ድንጋዩ ከቦታው አይነቃነቅም። ስለዚህ ውሃው በዝናብ መምጣት በፀሐይ መውጣት እንደማይናወጠው ድንጋይ በውሃ ውስጥ ያለው ድንጋይ ቤተክርስቲያንም በብዙ ፈተናና መከራ በወጀብ እጅግ በአውሎ ነፋስ በወሬና በሁከት የምትበጠበጥ አይደለችም። ጽኑ ናት ነው። ያጸናት ደግሞ ምንዋ ነው? ስርዓቷ፣ ህጓ፣ አባቶቻችን የሰሩልን የጣሉልን መሰረት ያ ነው መሰረት ሆኖን እስካሁን ያለን። ያ መሰረት እንዳይናድ ነው መጠበቅም መያዝም ያለብን። የዛ መስራች ደግሞ ባለቤቱ ራሱ ኢየሱስ ክርስቶስ ነው። ይህን ለቅዱስ ጴጥሮስ ደግሞ አንተ አለት ነህ፣ በአንተም ማለትነት ላይ ቅድስት ቤተክርስቲያን መሰረታታለሁ ብሏልና በዛ ውስጥ ያለው ሚስጥር ሁሉ ይህን የሚያካትት ስለሆነ በተለይ በመጽሐፍቱ ላይ ያለው እነዚህን ነገሮች ተረድተን በሃይማኖት እንድንጸና እንደው ለማስተማር የተደረገ ነውና መጽሐፍቱ እንግዲህ አሁን ድጋሚ መታተም ያለባቸው ነው የተባለ ስለሆነ በመጽሐፍቱን በአንድ ላይ በአንድ ጥራዝ ሁሉንም ለማሳተም ፕሮግራም ይዣለሁ። የሚጨመሩትን ነገሮች ጨምረን እንደ እግዚአብሔር ፈቃድ ወደፊት እሱን አደርጋለሁ። በፈረንሳይኛና በምንድን ነው አንደኛው? በእንግሊዘኛ ሪፈረንስ ነው የተሰጠባቸው። ምክንያቱም በተለይ ይሄ ኢንተርሴሽን የሚለው ላንጉጅ ምክንያቱም ከእንግሊዙ የተተረጎመው ከእንግሊዘኛ የተተረጎመው ቃል ያን ግዕዙ እኮ አይልም። የሚገርማችሁ ግዕዙ አይልም። ግዕዙ አማላጅ አይልም። የሚለው ምንድን ነው? የሚፈርደው ነው የሚለው። አሁን 1938 ዓመተ ምህረት እትምን ካየን ከዛ ቀድሞ ያለው ሲተረጎም ያለው በትክክል እሱ ኮነነ ነው የሚለው። በቃ ያንን ፈረደ ነው እንጂ አማላጅ በአብዛን ጰራቅሊጦስ አለን ነው የሚለው። አማላጅ የሚለው ቃል የመጣው ከ1950 ዓመተ ምህረት ወደዚህ በታተሙት የመጽሐፍ ቅዱስ መጽሐፍት ላይ ይሄን ማን ያሳተማል? የኢትዮጵያ መጽሐፍ ቅዱስ ማህበር የሚባለው ካሳተማቸው ጊዜ ጀምሮ ከኪንግ ጄምስ ቨርሽን ላይ ቅጂውን ስለወሰዱት አብዛኛው መጽሐፍ የታተመው ያንን ቅጂ ሲተረጉም አማላጅ ብሎ ነው የተረጎመው። በተለይ የሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ኢየሱስ ክርስቶስ ነው። ያ የእንግሊዘኛው ስናይ ኢንተርሴሽን ይለዋል። እንግሊዘኛው ደግሞ ይሄንን ቃል ተዋስኩ የሚለው ከፈረንሳይኛ ነው። ፈረንሳይኛው ላይ ስንጠይቀው ግን ምንድነው የሚለው? በፈረንሳይ ውስጥ በጥንቱ የህግ መሰረት ላይ አንድን በህግ ደረጃ ተቀምጦ ስራን የሚሰራና የሚፈርድ ወይም ይሄ ትክክል ነው ትክክል አይደለም የሚለው ኢንተርሴሰር ብሎ ይጠራዋል። እና ያንን ሪፈረንስ ነው እዛ ላይ በሙሉ ከነመረጃው ከተገኘበት መጽሐፍት ጭምር መሰረት እንዲኖረን ለማድረግ እሱን አካትቼ ጻፍኩ። ሶስተኛው መጽሐፍ የዛሬው ኢትዮጵያው የጥንቷም ኢትዮጵያ ናት ነው። ስለ ኢትዮጵያ ነው። ኢትዮጵያ በአምልኮ ኢትዮጵያ በግዛቷም እንግዲህ የእግዚአብሔር ቃል እንደሚነግረን በብዙ ቦታ ላይ እናንተ የእስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ ይላል። ኤርሚያስ ላይ ስንሄድ ምዕራፍ 13 ደግሞ እንደዚሁ ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም ይላልና የኢትዮጵያ ስም በጣም ተደጋግሞ ከእስራኤል ቀጥሎ በመጽሐፍ ቅዱስ ውስጥ በጣም በአምልኮ ደረጃ የተገለጸ ነው። እሱ ብቻ ሳይሆን ደግሞ ንግስት ሳባን ያየን እንደሆነ የሰለሞንን ጥበብ ልትጎበኝ በሄደች ጊዜ አንድ ነገር እናስተውላለን። ጥበቡን ሁሉን ካየች በኋላ ይሄንን ሁሉ ጥበብ በአንተ ላይ ያደረገ እግዚአብሔር የተመሰገነ ይሁን ብላለች። የማታውቀውን አምላክ አይደለም ያመሰገነችው። የሰማኸኝ ነው። የማታውቀውን አምላክ አይደለም የምታውቀውን አምላክ ነው ያመሰገነችው። እግዚአብሔርን ማወቅ ቀድሞም በኢትዮጵያን ዘንድ ነበረ። ቀደም ብለንም በሙሴ ዘመን ያየን እንደሆነ ዮቶር ለሙሴ መሪ ሆኖ ነው የምናገኘው በክህነቱ። እንደውም እናንተ እንዳይኖቻችን ናችሁ ይላል ኦሪት ዘኍልቍ ላይ ስንመለከት፣ እንዳይኖቻችን ናችሁና መንገዳችንን የምትመሩ ይላል። ለምሳሌ 10 አለቃ 100 አለቃ ሻምበል ይሄን ሁሉ ሹመት ያስተማረው ኢትዮጵያውያን ናቸው። ዮቶር የሚባለው ደግሞ ማን ነው? ኢትዮጵያዊቷን ሴት ሰፒራን ያገባ በማግባቱ ማርያምና አሮን ተቆጥተው ነበር ይላል ኦሪት ዘኍልቍ ምዕራፍ 12 ላይ ስናነብ። ነገር ግን እግዚአብሔር እንዴት እንደተቆጣ የሷ ደግሞ አባት ካህን ነው።
የሰፒራ አባት ካህን ነው፣ ዮቶር ይባላል። ራጉኤልም ብሎ ይጠራዋል በሌላ ቦታ ላይ እና እነሱ እንዴት አድርጎ ኢትዮጵያን ከጥንት ጀምሮ ይህንን የግብፁን ምድር የእስራኤልን ምድር ከጥንት ጀምሮ የኖሩበትና ይመሩት መልከጼዴቅ መልከጼዴቅ ለዚህ እኮ ነው አስራት ያወጣ ነበር። አስራት ያወጣ ምንድነው አሁን እዛ ላይ የምታየው መሰለህ? በጣም የሚደንቅህ ነገር መተን በዕብራውያን መልእክት ምዕራፍ 7 ላይ ስለ መልከጼዴቅ ይናገራል። መልከጼዴቅን ከኢየሱስ ክርስቶስ ጋር በማነጻጸር የብሉይውንና አዲሱን ብሎ በማነጻጸር ይናገራል እና ሲናገር ትውልድና ስም ቁጥርም የለውም ይላል። አየህ፣ ትውልድ የለውም ስምም ቁጥርም የለውም ይላል። መልከጼዴቅ እኮ ሰው ነው። ለምንድን ነው ትውልድና ቁጥር የሌለው? ምክንያቱ ምን መሰለህ? ሌላ አይደለም። በእስራኤል ትውልድ ውስጥ ሲቆጠር መልከጼዴቅ የለም፣ እሱ ኢትዮጵያዊ ነው። ስለዚህ መጽሐፍ ቅዱስ የትውልድ መጽሐፍ ብሎ የጻፈው የእስራኤልን ነገር ነው። የአብርሃም ልጅ የዳዊት ልጅ እያለ የጻፈው ከዛ ሲመጣ ጀምሮ የጻፈው ያንን ነው። ስለዚህ ከአብርሃም በፊት ለነበሩት ትውልዶች የተገለጸውን ነገር ሞልቶ አያሳይም። ስለዚህ መልከጼዴቅ አብርሃም ሄዶ ለካህኑ መልከጼዴቅ ይህን ያደርግ እንጂ ግን የመልከጼዴቅ የትውልድ ሐረግ በአብርሃም ዘር ውስጥ ስለሌለ ትውልድም ቁጥርም የለውም ያለው ለዛ ነው። ለምን? ኢትዮጵያዊ ስለሆነ ነው። ስለዚህ ኢትዮጵያውያን ከጥንት ጀምሮ በክህነት አገልግሎት ውስጥ እንደነበሩ የምንማርበትና የምናይበት ነው። ስለዚህ ጥልቅ ስሜት ያለው ነው። እዛ ውስጥ ያለው የኢትዮጵያ ሚስጥር ድንቅ ነው። ሌላው ይቅርና ሙሴ ታቦቱን ይዞ ሲሄድ የ3 ቀን መንገድ እየቀደሙ ታቦቱን የሚያርፍበት ቦታ ያዘጋጁ የነበሩት እነዚሁ ኢትዮጵያውያን ናቸው። በዮቶር ይመሩ የነበሩ ኢትዮጵያውያን ናቸው። እንደውም ሙሴ ያለው ምንድነው? እኛ አናውቀውም ነው ያለው። መንገዱን አናውቀውም፣ እናንተ እንደ ዓይኖቻችን ናችሁ ነው ያለው። ስለዚህ የኢትዮጵያኑ ታሪክ እጅግ በጣም ጥልቅ ነው። ኢትዮጵያ በዛሬ ያላት በኢየሩሳሌም ያላት ብዙ ርስቶች ለመገኘታቸው እኮ የመጀመሪያው መሰረት ከሙሴ ነው። ሙሴ እኛ እግዚአብሔር ከሰጠን ምድር ላይ ለእናንተም አካፍለን እንሰጣለን፣ ርስት እንሰጣቸዋለን ብሎ ባለው መሰረት ከዛ ጨምሮ ሲያዝ ስለመጣ ነው። ያ ብቻ እኮ አይደለም። ያንን ትውልድ የምታየው ማን ላይ ነው የምትመጣው? እንደገና ሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ስትመጣ ስለ ኢትዮጵያዊ ጃንደረባ ስትመለከት እኮ የኢትዮጵያዊ ጃንደረባ ከየት አመጣው ሊሰግድ? እንዴት ነው ኢየሩሳሌም ሊሰግድ ሄደው? how is possible? እንዴት ነው ሊሰግድ ወደዛ ሄደው? ምክንያቱ እኮ አለው። ይሄ ኢትዮጵያዊ ጃንደረባ ሄዶ ሊሰግድ የቻለው ከጥንት አባቶቹ ጀምሮ ያችን ቀን እየጠበቁ ይሄዱ ይሰግዱ ስለነበረ ነው። እቺ ባለሰዊትን እየጠበቁ አየህ። ይሄ ከየት መጣ? ከሙሴ ጀምሮ። ማን ያመጣው? በሙሴ ሚስት በሰፔራ አባት በዮቶር ወይም ራጉኤል በሚለው ምክንያት ከዛ ጀምሮ ሲወርድ ሲዋረድ መጥቶ ነው የኢትዮጵያ ጃንደረባ በመጽሐፍ ቅዱስ እንደተገለጸው ሐዋርያት ሥራ 26 ሊሰግድ ሄደው እኮ እንጂ ከየት አመጣው? አየህ፣ ከአባቶቹ የወረሰው ነው። እስከ ዛሬ ሳያቋርጥ እኛም ወደ ኢየሩሳሌም የምንሄደው በዛ መሰረት ምክንያት ነው። ይሄ ኢትዮጵያንን ለየት ያደርጋቸዋልና የዛሬዋ ኢትዮጵያ የጥንቷም ኢትዮጵያ ናት ብዬ ለመጻፍ ቁጥር 4 ደግሞ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥራት ዙሪያ ላይ ነው። እንግዲህ በተለያዩ ኮርሶች፣ በተለያዩ ጥናቶች፣ በተለያዩ ምኖች ይሰጡ የነበሩትን ትምህርቶች በማሰባሰብና እነሱን ከሌሎች ጋር በማዋሃድ የቤተክርስቲያን ትምህርት በተለይ የሚስጥራትን ትርጉም በሚገባ መረዳት፣ በተለይ ሚስጥረ ቁርባን ላይ ምንድነው የሚደረገው ሰዎች ሊያውቁት የሚገባው እነዚህ 7ቱ ሚስጥራት ቤተክርስቲያን ምንላቸው ያላቸው ትርጉም ምንድነው? በውስጣቸው ያዙት ነገር ምንድነው? ከእግዚአብሔር ጸጋን በማይታይ ሁኔታ የመንፈስ ቅዱስን ጸጋ እኛ እንዴት እንደምንቀበለው ያ የምንቀበለው የግድ የእግዚአብሔርን ጸጋ እኔው እንዳሰው እንጨብጠው ልንለው የምንችለው ነገር አለመሆኑንና ነገር ግን እግዚአብሔር በእነዚህ ሚስጥራት እኛን እየባረከን እየጎበኘን በቅድስት ተዋሕዶ ሃይማኖት ባለ ትምህርቷና በሰጠችው ከሐዋርያት ጀምሮ በመጣው ጥንታዊ የክህነት ስርዓቷ ይህንን የክህነት ስርዓቷን ጠብቃ በዛ ክህነት ውስጥ ደግሞ እግዚአብሔር አምላክ እንዴት አድርጎ ለሰዎች ጸጋን በረከትን እያስተላለፈ እንደሚሰጥ የሚያስተምር ነው። መልካም፣ በጣም ትልቅ ነገር ነው። ያኔ መልአከ አርያም መምህር ብርሃኑ ጎበናም አምደ ሃይማኖት ሰንበት ትምህርት ቤት ልጅ ነው። አምደ ሃይማኖት የሚለው መጽሐፉን ያዘጋጀው በጣም ደስ የሚል መጽሐፍ ነው። እኔ አሁን ይኸውልህ ብዙ ጊዜ መጽሐፍቶች አልተጻፉም በእኛ ዘመን። ከዛ ይልቅ መዝሙር ካሴቶች ናቸው ጎልቶ የሚወጡት፣ ወይንም ስብከት ካሴቶች ናቸው ጎልቶ የሚወጡት። እነዛ ነገሮች ሲጠፉ ይጠፋሉ ከቴክኖሎጂው ጋር። አባቶቻችን ግን መጽሐፍን ነው ጽፈው እና መጽሐፍ ልጅ ነው። ስለዚህ ለጸሐፊያን በጣም ትልቅ ቦታ አለኝ። እንደነ
መጋቢ አዲስ ዶክተር ሮዳስ ታደሰ ወደ 30 አይነት መጽሐፍን የጻፈና ትልቅ ስራ በሳይንሱም ዓለም በቤተክርስቲያኑም ሁኔታ ስለ ስነ ፈለክም ስለእመቤታችንም የሚያደርጋቸው ብፁዕ አቡነ ጎርጎርዮስ እንዳልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የዓለም መድረክ ቤተክርስቲያን ታሪክ በዓለም መድረክ ከአንድም 2 መጽሐፍ የጻፉት ያ ነው ትልቅና 4 መጽሐፍ ከጻፍክ በኋላ ነው ወደ አሜሪካን ሄድከው? አዎ ከጻፍኩ በኋላ ነው አሜሪካን ሄዳችሁ። በርካታ ሰባኪያን አሜሪካን ውስጥ አስቀርታብናለች። መሄዳችሁ ጥቅም አለው በጣም አገልግሎት። ምክንያቱም የቀደሙት አገልጋዮች በሙሉ አሜሪካን ሀገር ነው ያሉት፣ አውሮፓ ነው ያሉትና እዛ ስትሄድ ደግሞ ሁኔታዎች አይመቻቹም እና አሜሪካን ሄደን መጽሐፍ ጽፋል ወይንስ መጽሐፍ በቃኝ ነው? እውነት ለመናገር እንደው በጣም እሱ ከባድ ጥያቄ ነው። አሜሪካን ሀገር ሄጄ መጽሐፍ አልጻፍኩም። ያው በብዛት በማስተማር ላይ ነው ትኩረት ያደረግነው። በእውነት ይሄ የውጭው ዓለም ትንሽ ችግሩ ምንድነው? በቂ ጊዜ አይሰጥህም ለህይወትህ ለእንደዚህ አይነቱ ነገር። ግን ያው በተለይ ቤተሰብ ወደ መመስረት ስትመጣ ምን ስትል በቂ ጊዜ አታገኝም። ዶክመንቶች ትሰበስባለህ፣ መረጃዎች ትሰበስባለህ፣ ጽፋለህ። አሁን ተጽፎ የተቀመጡ ወደ 4 የተጻፉ የተለያዩ በአገልግሎት ዙሪያ ላይ በተለይ ደግሞ በዘመናችን እንዴት ከእግዚአብሔር ጋር እንኖር በሚል ዙሪያ ላይ መንፈሳዊነትና ሳይንስና ቤተክርስቲያን ይጣላሉ ወይ ምንድነው ያለው ነገር የሚሉ እንደው ትንሽ ለመጠቆም አሁን ብዙ ጊዜ ሳይንስን ሁል ጊዜ ከሃይማኖት ጋር ተጣይ አድርገን ነው የምናስቀምጠው። ግን ሁሌ የሚጣላ ነገር አይደለም በትክክል ከተረዳ ነው። ምክንያቱም ሳይንስ ዲስከቨሪ ነው። ስለ ግኝቶች ነው የሚያወራው፣ ስለተፈጠሩ ነገሮች ነው የሚያወራው እንጂ ስለ ፈጣሪ አይደለም የሚያወራው። ይሄን በጣም መለየት ያስፈልጋል። ሳይንስ ስለ ፈጣሪ አይደለም የሚያወራው፣ ስለተፈጠሩት ነገሮች ፍጥረታቸው ምንድነው፣ ውስጣቸው ያለው ምንድነው። ውሃ ምንድነው ሲባል ውሃ ተፈጠረ ለሚለው በውሃ ውስጥ ያለው ሃይድሮጅን እና ኦክሲጅን እንዲሆነው በሂደት ይሄ መጣ ነው። የነዛ ፈጣሪና አስገኝ ማን ነው? አሁን ዲስከቨር ነው እንትን ላይ የምናገኘው ግኝት ነው። ግን ሃይማኖት የሚያወራው ስለ ፈጣሪው ነው፣ ስለ ዋናው ስለ ባለቤቱ ነው የሚያወራው። ስለዚህ ድንገት እንደውም የሳይንስ ሐሳቦች ለሃይማኖት እጅግ ሊጠቅሙ ይችላሉ። አንዳንዶቹ በተለይ በጣም ሊጠቅሙ ይችላሉ። አንዳንዶቹ ግን ራሳቸውን ብለው መጨረሻ ላይ ያቆሙት አለ። አሁን ሰው ከጦጣ መጣ ከዝንጀሮ መጣ ብለው ያው ትምህርቱ ኢቮሉሽን ይሰጣል ይማረዋል እንጂ ለምን ያ ኢቮሉሽን አልቀጠለም ለሚለው ጥያቄ አሁን መቆሙን ነው የሚናገሩት። ግን ሂደት እንዴት ይቆማል? ካለ መኖር ነበረበት። ግን አንዳንድ ግኝቶቹ የማያስኬዱ ሊሆኑ ይችላሉ። አንዳንዶቹ ደግሞ ይበልጥ ለሃይማኖት የሚጠቅሙ በመረጃነት ለሃይማኖት የሚጠቅሙ ብዙ ነገሮች ሳይንስ ውስጥ አሉ። በጣም ብዙ ነው እና ሳይንስን ፈጽሞ መቃወም ትክክል አይደለም፣ መጥፎ ነው ማለት አይደለም። አሁን የምናያቸው ቴክኖሎጂዎች የምንጠቀምባቸው ነገሮች በሙሉ የሳይንስ ውጤቶች ናቸው። ዲስከቨሪ ነው ያልኩት ለዚህ ነው፣ ግኝቶች ናቸው። ፈጣሪ ግን የነዚህ ሁሉ ያንን ጭንቅላት እነዚህን ሁሉ ቴክኖሎጂዎችም ይሁን የምንጠቀምባቸውን ሁሉ የሰራ ደግሞ ፈጣሪ አለ፣ ባለቤት አለ። ስለዚህ ዋናው ይሄን የሰራው ባለቤቱ ነው። ይሄን አእምሮ የሰራው ባለቤት ነው። ስለዚህ ስለሱ ስናወራ እነዚህ ያሉትን ጥቃቅን ነገሮች እንዴት አድርገን ነው ሃንድል ልናደርጋቸው የምንችለው፣ እንዴት ነው ይዘናቸው ልንጓዝ የምንችለው ብለን ማለት መቻል አለብንና እሱን የሚመለከት በደንብ መረጃዎችን በማጣቀስ የተዘጋጀ ነው። እንግዲህ ወደፊት 2 3 4 መጽሐፍት እንደዚሁ እንትን ያሉ ስለሆኑ እነሱንም ወደፊት ለማድረስ እንግዲህ አሁን ትንሽ ሸክሞች እየቀለሉ ስለሆነ ውጤት ይመጣል ብዬ ተስፋ አደርጋለሁ። አይ ጥሩ ነው፣ መጻፍ አለበት። ያው ምክንያቶች ቢያሳምኑም ባያሳምኑም ምክንያቱም ትውልዱን ማዳን ግድ ስለሚል በመጽሐፍ በስብከት በተለያዩ ነገር ማድረግ ይጠበቃልና የቀደሙ አገልጋዮች ከአገልግሎት ወጥተዋል። ህዝቡ ማያውቃቸውም በብዛት ኢትዮጵያ ውስጥ። አዎ ለምን ሲመጡም ቤተሰብ ጋር ደርሰው ነው የሚሄዱትና ማነው መምህር ከሌ ይላሉ። ግን ቴክኖሎጂውን ተጠቅሞ ስራዎች መስራት ቢችሉ በጣም ጥሩ ነው፣ ትጥቅ ነው ብዬ ነው የማስበው። አንዳንዴ ሳይንስ ከአይምሮ በላይ የሆነ ጥሩ ያልሆኑ ነገር ሳይንስ የተወለደው ከፍልስፍና ነው፣ ፍልስፍና የተወለደው ከሃይማኖት ነው። ሃይማኖት ለሳይንስ አያቱ ነው። አሁን
ሉሲ 3.5 ሚሊዮን ዓመቷ ነው ይለናል ሳይንሱ። እኛ ደግሞ ዓለም ከተፈጠረ ዘመን ከተቆጠረ 8000 ዓመት ነው የምንለው። ስለዚህ ቅድመ ዓለም የነበርሽ ብለን ለሉሲ ዜማ ልናዜም ነው ማለት እኮ ነው። ዓለም ሳይፈጠር ሉሲ ነበረች ማለት ነው። እና ስለዚህ ሳይንስ አብዛኛው የሳይንስ ክፍል ስምምነት ስለሆነ ነው። አግሪመንት ነው። አብዛኛው አግሪመንት ነው፣ ስምምነት ነው። ስታንዳርድ ይወጣል፣ ስምምነት ነው። አንድ ቁጥርን አንድ ብሎ ለማለት እኮ የስምምነት ጉዳይ ነው። አሁን እንዳልከው ሉሲ 3.7 ሚሊዮን የሚለው በራሳቸው ሂደት ሰውን አጥንት ወይም ደግሞ ቅሪታ አካላት የምንላቸው ፎሲልስ ተብለው የሚታወቁት መጥተው በውስጣቸው ያለውን ኒውክለስ የሚባል ክፍል አይተው ከዛ በኋላ አንትሮፖሎጂ ክላሶችን ወስጃለሁ እና እዛ ላይ ብዙ ነገር መማር ችያለሁ። ያየሁትኝ ነገር በዩኒቨርሲቲ ኦፍ ሚኒሶታ አንትሮፖሎጂ ክላስ ወስጄ ስለነበር በአንትሮፖሎጂ ውስጥ በጣም የዚህን ጥናት በደንብ ታየዋለህ እና ስታየው ግን አብዛኛው አግሪመንት ነው፣ የስምምነት ነው። ይሄ ነገር ይሄን ያህል ዓመት ሊሆነው ይችላል፣ ለዛ መነሻ የሚሆኑ ነጥቦች እነዚህ ናቸው ተብለው ማቴማቲካሊ ይሰራሉ። ከዛ በኋላ አግሪመንት ነው፣ የሳይንስ አግሪመንት ነው ቁጥሮችን ያበዛቸው እንጂ ሂደቶችን ካየን መጽሐፍ ቅዱሱ እና የሃይማኖቱ ትምህርት ይበልጥ አረጋጋጭ ነው። የተረጋገጠ ስሜት የሚሰጥ ነገር የምናገኘው በትክክል እዛ ጋር ነው። ምክንያቱም አሁን ያለውን እውነት እየኖርን ያለ ነው በፊት የነበረውን እውነት እየነገረን ባለው መጽሐፍ ውስጥ ነው እየኖርን ያለ ነው እንጂ ሳይንስ የነገረን እውነት ላይ አብዛኛውን በፊት ነበር ያለውን እውነት ላይ አሁን ላይ ብዙ አናገኘውም። የአሁኑ እውነት ሌላ ነው። ግን የሰው ልጅ ያኗኗር ባህሪም ህይወትም ማንነትም በጎነትም መጥፎነትም ደግነትም ክፋትም ሁሉም ነገር የሰው ልጅ ባህሪ ስንመለከት ቀድሞ መጽሐፍ ቅዱስ በዘመኑ በነበረው ከጥንት ጀምሮ ከ5000 ዘመን ጀምሮ ከ8000 ዓመት ጀምሮ የነበረውን ነገር ስንመለከት አሁንም ያንን ነገር በሰው ልጅ ላይ እናያለን። ስለዚህ የተፈጥሮ ሂደት እግዚአብሔር በሚገባ ጠብቆ እየሄደ እንዳለ በሱ ተጠብቆ እየሄደ እንዳለ እናያለን። እንግዲህ ያው የፍልስፍናዎች መምጣት ትልቁ ነገር እንደው ትልቅ ክርክሮች ስለነበሩ በፊት በግሪኮችና በሃይማኖት ሰዎች መካከል በጣም ክርክሮች ስለነበሩ እነዛ በፍልስፍና ውስጥ ያሉትን ያው የሙት ፈላስፋ ነው የሚባሉት፣ የሙት ፍልስፍና ትምህርት ይባላል እና በጥንቱ ዘመን የሙት ፍልስፍና ተብሎ ነበር የሚታወቀው፣ ዴድ ፊሎሶፈርስ ተብለው ነው የሚታወቁት የነበረውና እነሱ በሚያደርጉት ነገር ምንድነው ይሄ ሃይማኖት ያመጣውን ተጽዕኖ የሚቋቋሙበትን መንገድ ነበር የሚፈልጉት። አሪዮስፋጊዮስ ግሪክ በቃ እነዚህ አሪዮስፋጊዮስ እነዚህ ምንድነው ሃይማኖት በህዝቡ ላይ ያለውን ተጽዕኖ ተቀባይነት ኃይል የሚቋቋሙበት መንገድ ነበር የሚፈልጉት። ያንን የሃይማኖትን ነገር ለማስወጣት ሲሉ የጣሯቸው መንገዶች ብዙ አስኪዷቸዋል። ለሳይንስ ዋናው መፈጠር እኮ በተለይ ለፍልስፍናው ዓለም ከፍተኛ ነገር መስፋፋት ትልቁን እድል የሰጠው ሃይማኖት ያለውን ተጽዕኖ በሰዎች ልጆች ላይ ያለውን ተጽዕኖ እንዴት አድርገን እንቋቋመዋለን በሚል ነው። የፍልስፍናው ትምህርት በጥልቀት ገብቶ ብዙ ነገሮችን ከዛም ከዚህም እየቃረበ የእግዚአብሔር ስም ብቻ እንዳይነሳ ትልቁ ነገር የእግዚአብሔር ስም በዛ ውስጥ እንዳይነሳ አድርጎ በማስቀመጥ ሰዎች የእግዚአብሔር ብለው አስበው የሚኖሩትን ህይወት የማጥፋት ሂደት ነው የተካሄደው እና አሁን ስናያቸው ትምህርቶችን ምናምን ስንመለከት ትምህርቶች ጥሩ ናቸው፣ ይደረጋሉ፣ ማወቅ ያለብን ነገር ነው፣ ትክክል ነው። ግን ከእግዚአብሔር ጋር ሆን ተብለው እንዲጣሉ ነው የሚደረጉት። ከአምላክ ጋር ሆን ተብለው እንዲጣሉ ነው የሚደረጉት። ምንም በማይገናኙ ጉዳይ እንዲጣላ ነው የሚደረገው። የሰው ልጅ ፍልስፍና በብዙ መልኩ ፍልስፍና ሊመጣ ይችላል። አሁንም ፍልስፍና አልጠፋም እንዳለ ነው። የሰው ልጅ ዕውቀቱ የሚያካሂደው ነገር በሚያየው፣ በሚሰማው፣ በሚያዳምጠው፣ በሚሄድበት፣ በሚወጣበት፣ በሚገባበት ነገር የራሱን የሆነ የጥበብ አካሄድ ሊጠቀም ይችላል እግዚአብሔር በሰጠው አእምሮ። እነዛ ግን ተፈጥሮ ላይ ብቻ ያሉ ናቸው እንጂ ፈጣሪ ጋር ያሉ አይደሉም። ፈጣሪ ጋር አገላለጽ ነው። እዚህ ላይ እንደውም ልክ ነው። ፋክቶች፣ ሎጂኮች ወይ ፕሩፍ እየተባሉ የሚኬድባቸው ሁኔታዎች አሉና በሃይማኖት ደረጃ እኮ ቅዱስ ያሬድ ፈላስፋ ነው። እንትና ደግሞ ዘርዓ ያዕቆብ ፈላስፋ እንደውም ሀተታ ዘርዓ ያዕቆብ አለ ፈላስፋ ነው። ስለዚህ ፍልስፍናና ሃይማኖትንም እኮ አያይዘ የምትሄድባቸው ብዙ እንትኖች አሉ እና አባ ጊዮርጊስ ዘጋስጫ የእነሱ የመጽሐፍ ስሪትን ዛሬ ናሳ የሚጠቀምባቸው ናቸው እና ስለ መድኃኒት ቅመማን ብትል
ፍልስፍናዎች ናቸው ያሉትና ሎጂካሊ አይጋጩም። የተረጎሙበት እነሱ መንገድ ጥሩ አገላለጽ ነው። ተፈጣሪውን እንጂ ፈጣሪውን አላወቁትም። ስለዚህ እግዚአብሔር ወንድ ወይንም ሴት አድርጎ በፈቃዱ እንደሚፈጠር ሳይሆን የክሮሞዞም ጉዳይ X+1 to X+Y XY ወንድ ይወለዳል ሂደት ነው ብለው ነው የሚሄዱት። ያ ፕሮሰስ ነው። አሁን መቀበል ሳይንስ ያቃተው ነገር ምንድነው? ያ ሂደት ነው። ያንን ሂደት እኮ ማንም መቀየር አይችልም። ሂደት ነው። አሁን የእግዚአብሔር ፈቃድ ምን ይላል? በመዝሙረ ዳዊት መዝሙር 103 ላይ እግዚአብሔር መንፈሱን ይልካል እነሱም ይፈጠራሉ ይላል። እግዚአብሔርም መንፈሱን ያነሳል እነሱም ይሞታሉ ይላል። ስለዚህ እግዚአብሔር ነው የሚልከው። ለፍጥረቱ ባለቤቱ እሱ ነው። ባለቤቱ አሁን ባለቤት የሌላት ዓለም ለማድረግ ነው የሚጥሩት አንዳንድ ፍልስፎች እንጂ ፍልስፍና በጣም ጥሩ ነገር ነው። ያለውን የእንትን ዕውቀት እንድናውቅ ያደርገናል፣ ይረዳናል። አንድ የዕውቀት ክፍል ስለሆነ ግን ከፈጣሪ ጋር ሄዶ ለምን ለመጣላት ይፈልጋል ብለን ስንል የፈጣሪን አሰራርና የፈጣሪን ድንቅ ነገር በዚህ ውስጥ እንዳይነገር ስለሚፈልግ። አሁን እዚሁ ላይ እኮ መምህር ለምሳሌ ህንድ ሀገር ሄዶ መንታ እንዲወልዱ የሚደረጉ ሰዎች እድሜያቸውም ካለፈ በኋላ ከወንድ ዘር ተወልዶ አባት አልባ ልጅ እኮ እየተወለደ ነው። አባቱ ማን ነው የሚባል አይታወቅም። ለምን? ከተዘጋጀው ከነሱ ካዘጋጁት የወንድ ዘር ነው የሚሰጠውና አባት የሌለው ልጅ በምድር ላይ እንዲኖር ነውና አባት የሌለው ልጅ አምላክ ይኖረዋል ብለም ለማለት የሚከብድህ ነው። አባት አምላኩን ተክቶ በምድር ላይ የሚያደርገው አገልግሎት አለና ለዚህ ነው አባታችን ነው ስንል የምድሩንም አባት ታከብረውና ሰማያዊ አባቱ ደግሞ የሁላችንም አባት እንደሆነ ነውና ሳይንሱ ራሱ ከአምላክ የሚለይበትን በጣም ብዙ ነገር ርቀት ሄዷል። እኛ ደግሞ ወደ እግዚአብሔር የሚያመጣበትን ነገር እየሰራን ነው። አሁን በቀድም በስብከት ስትሄድ በትክክለኛ ቤታችን ላይ ሰርተናል ወይ? ቤት ሰርቶ ነው ግቢ የሚጸዳው። አንዴ ያስታውሳለሁ ቅዱስ እስጢፋኖስ ቤተክርስቲያን እሁድ መላከ ሰላም ቀሲስ ያሬድ ገብረመድህን ኦሃዮ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ መድረክ ሰጥተናቸው ነበርና እኛ ጋር ሲያገለግል 4 ጥይት ሲይዞ ሰው እንዴት ባድሜ ለውጊያ ይሄዳል አለ። መጀመሪያ 4 ጥቅስ ይዛችሁ አትሂዱ፣ እወቁ፣ ትጥቅ ያዙ። በደንብ ስትማሩ ስታቁ ነውና 4 ጥቅስ ይዛችሁ ለክርክር አትሂዱ፣ በዛው ትማረካላችሁ ያለውና ልጆቻችንን እኛ ራሱ ስለ ክርስቶስ በደንብ አስተምረናል ወይ? ስለ ቅድስት ድንግል ማርያም አስተምረናል ወይ? ስለ ስርዓት አስተምረናል ወይ? ጋብቻ 7ቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ተክሊል ነው። የጋብቻቸው ለተኮል 10 ደቂቃ የሚማሩ አሉ፣ ምስጢሩን ሳይማሩ መጥተው። ስለዚህ ስጋው ደግሞ መያዣ ያደርገው የሚጋቡ ሰዎች አሉና እኛ ራሳችን ላይ አልሰራንም። ስለዚህ የኔ ምንድነው ተቃውሞዬ ከኢትዮጵያ የወጡት በርካታ አገልጋዮች እዛ ቦታ ሆናችሁ ብታገለግሉ ትውልዱን ለማዳን በማህበራዊ ሚዲያ ምን እየሰራችሁ ነው? ይሄ ጥሩ ጥያቄ ነው። እውነት ነው። ራሳችን ላይ መስራት አለብን። አሁን ሌሎችንም እንትን ከማለት በፊት ቅድም እንዳልኩት ስለ ራሳችን ማወቅ፣ የኛን ትምህርት ማወቅ፣ የኛን ነገር ማወቅ ተገቢ ነው። እንግዲህ መቼም ምን እየሰራችሁ ነው ባለው ነገር ላይ እውነት ነው። እንግዲህ አንዳንዶች እንደሚታወቀው ያው ሶሻል ሚዲያ ከፍተው በዩቲዩብም ትምህርት የሚያስተላልፉ አሉ። እኔም የተወሰነ ሙከራ አድርጌ ነበር ግን አልዘለኩም እንጂ አሁን መዝለቅ እንዳለብኝ ግን ያው ግድ እያለኝ ነው መንፈሴ እንጂ ጅማሬውን ጀምረን ነበር። ግን እስካሁን ድረስ አሁን እንደ መምህር ዘበነም ያሉት ነገሲስ ያሪድም ሌሎችም እነ መላከ ሰላም ቀሲስ ደጀኔ አሉ ብዙ መምህራን በአሜሪካ ያሉ ዩቲዩብን ከፍተው ብለው በሶሻል ሚዲያ የሚያስተላልፉ እንደነ ከዲሲም ከዋሽንግተን ዲሲ እንደዚሁ በሚዲያ እያደረጉ የሚያስተላልፉ ከቅድስት ሥላሴ መንፈሳዊ ኮሌጅ የተመረቁ ወንድሞችም በህብረት ሆነው እየተገናኙ በአንዳንድ ጊዜ የሚያስተላልፏቸው መልእክቶችን የሚይዙ የተለያዩ ቀሲስ ሳሙኤልም እንደዚሁ ብዙዎቹ አሉ። ኢትዮ ቤተሰብ መልካም ሰው ነው። የተለያየ ወንድማችን ዘማሪ ታዲዮስም እንደዚሁ ታዲዮስ ሌሎችም አሉ፣ ብዙ ናቸው። እንደው እንትን እኔ ከወጣችሁት ከብዛታችሁ አኳያ
አሁን መጥቶ ይሄ ትውልድ ያለው የዚህ ዘመን ትውልድ ቢጠየቅ እከሌን አላውቀውም ነው የሚለው። አሁን መምህር ደረጀ ስዩም እንግዲህ አንቀጸ ብፁዓንን ሲሰብክ የነበረ መጽሐፈ ኢያሱን ሲያስተምር የነበረ እስጢፋኖስ ቤተክርስቲያንም ልደታም ምስካየ ኅዙናን ያን የመሰለ ዕውቀት ተቀብሯል። አሁን በቀደም መምህር ዘላለም ወንድሙ ቀብር ላይ ነው ያየሁት። ኢትዮጵያ መጥቷል። ኢትዮጵያ እንኳን መምጣቱንና ማገልገሉን እንኳን ሰው አያውቅም። አገልግሎት የጀመረም አይመስለኝም። ለምንድን ነው እኔ በፕላትፎርሙን ተጠቅመን እዛ ያለውንም ህዝብ ማዳን? እዚህም ያለው ህዝብ እኮ ጠፍቷል። አሜሪካን ሀገር ብቻ እኮ አይደለም። እንደውም አሜሪካን ህፃናቶች ዲያቆናት ይሆናሉ፣ እሁድ ይመጣሉ፣ ይቆርባሉ፣ ማህሌት ሰዓታት ይቆማሉ። በጣም ደስ ይላል። አጋፔ አለ። ከቅዳሴ በኋላ የሚካሄደው የምግብ መብላት አለ። የሀገር ልብስ ለብሰው ሴቶቹ ይመጣሉ። በጣም እዚህ ያለው እንደውም ልጆቻችን በቲክቶክ እየጠፉብን ነውና እናንተ የቀደምት አገልጋይ የሆናችሁ አሁን የጠራህልኝ ሰዎች በጣም ጥቂት ነው። ምክንያቱም እልፎቹ ብዙዎች ወጥተዋል። እኔ ሊስት ስላለኝ ነው። ከተለያየ ቦታ ወጥተው አውሮፓ አሜሪካን ያሉትና ይሄን ፕላትፎርም ተጠቅሞ ለምንድነው አገልግሎት መስጠት የማይቻለው? አንተ አሁን ለምሳሌ ጥያቄና መልሶች የመጽሐፉ በራሱ ልብን የሚያሳርፍ ነው። በቃ አፍን እጅን ባፍ ላይ የሚያስጭን መልስ ነው ያዘጋጀው። በጣም የሚወደድ መጽሐፍ ነው። እነዛን መጽሐፎች ሰዎች እንዲያገኙ ቢደረግ እንዲሁም ደግሞ በየሳምንቱ የሚሆን በየ3 ቀኑ ለጥያቄዎቻችሁ መልስ የሚል ቢሰጥ፣ አለበለዚያ እናንተ ወደኋላ ሆናችሁ ቲክቶክ እና ዩቲዩብ ላይ የመጡት ከፍቅር የተነሳ ከስሜት የተነሳ በደንብ ስር ያልሰደዱ መልስ እንሰጣለን ብለው የሚወጡ አሉ። በደንብ ሳያውቁ ቤተክርስቲያኒቷን በደንብ ሳያውቁ እነሱ ሲስቱ የእነሱን ተከታዮች ቲክቶክ እና ዩቲዩብ ላይ ያሉትን ይዘው ነው ገደል የሚገቡት። ለምን? የቀደሙት ሸፍነዋል፣ ራሳቸውን ትተዋል። በደንብ የበሰሉት በእውቀት በጸጋው የቆዩትና እንደዛ መልስ መስጠት ስለሚያስፈልግ ነውና እሱ ላይ ነው የኔ ተቃውሞ። አይ ጥሩ ነው፣ ትክክል ነው። ግን ይሄ በቃ ቢገባ ነገር ነው፣ ማድረግ የሚገባን ነው። ወደፊት በእውነት ሁላችንም ማድረግ የሚገባን ነው። እስካሁን የተደረጉትንም እንግዲህ አፕሪሺየት በማድረግ የሚቀጥለውን ደግሞ የበለጠ አገልጋዮች በዚህ ጉዳይ ላይ በተለይ ሶሻል ሚዲያውን በመጠቀም ግልጋሎታቸውን የማስፋት ነገር እንዲያስቡበት ማድረግ ይሄ አግባብ ነው ለሁላችንም እና ይሄ መልእክት በነገራችን ላይ በሰሜን አሜሪካም አውሮፓም በየትኛውም ዓለም ያሉ የኦርቶዶክስ ሰባኪያንና ዘማሪያንን እንዲሁም አባቶችን ሊቃውንትን ነው ሁሉንም ባንተ ሰበብ እንግዲህ አሁን ምን አለ መሰለ አሁን በአሜሪካን ሀገር ውስጥ ብዙ አብያተ ክርስቲያናት እየተከፈቱ ነው፣ ተከፍተዋልም፣ ብዙዎች እየተከፈቱ ነውና ብዙ ምዕመናን ያሉባቸው አብያተ ክርስቲያናት አሉ፣ ጥቂት ምዕመናን ያለባቸው አሉ። አሁን እኔ ባለውበት አንጻር እኔ ያው ብዙዎቹ ቦታዎች በጣም ብዙ ስቴቶች ተመላልሼ በፊት ባህል አስተምር ነበር። አሁን ግን ብዙ እንኳን አልጓዝም፣ በተወሰኑ ቦታዎች ግን በፊት በጣም ብዙ ስቴቶች ያልሄድኩበት ያልረገጥኩበት ቦታ የለም። በተለይ ደግሞ አሜሪካን ውስጥ በነበረው አንዳንድ እንቅስቃሴ ሁኔታዎች፣ የአስተዳደርም ችግሮች፣ የምንም ችግሮች፣ ብዙ አይነት ሁኔታዎች ስለነበሩ ብዙ የነበርነው አገልጋዮች በወቅቱ ከነበርነው እንግዲህ ብዙ እጓዝና አስተምር ነበርና ጥሩ ነበር። ብዙዎች ተርፈዋል። የኦርቶዶክስ ተዋሕዶ ሃይማኖት በእውነት በአሜሪካን ሀገር በጥሩ ሁኔታ እየተስፋፋ እየመጣ እምነት ነው። ከሌላው አንጻር ሲታይ ፕሮቴስታንቱ እንደውም ራሱ እየተዳከመ ነው። ለምን? ብዙ ነገሮች በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የሚገኙት። ሁለተኛ ደግሞ እዛ ያሉት ነጮቹ በሙሉ ሊያዩት የሚፈልጉት ሪል የሆነ ላይፍ ነው፣ የሆነ እውነተኛ ነገር ነው እና እንደው ይሄ ፌክ የሆነውን ነገር እየተዉ ካለባበሳችን ጀምሮ ለብዙዎቹ የሚማርክ ነገር ነው። አሁን እኔ ባለሁበት አጥቢያ በርዕሰ አድባራት መጀመሪያ ደብረ ሰላም መድኃኔዓለም ቤተክርስቲያን ነበር የሄድኩትኝ። አገልግያለሁ። ደብረ ሰላም መድኃኔዓለም ነበር። ሲሄድም በእነሱ ሚኒሶታ የወሰዱኝም እነሱ ናቸው። በአገልግሎት በጣም ጥሩ ትልቅ አንጋፋ ቤተክርስቲያን ነው። ከዛ በኋላ እንደገና ደግሞ በጽርሐ አርያም ቅድስት ሥላሴ ሊቀ መዘምራን ይልማ ኃይሎም እናንተ ጋር አንድ ላይ ናቸው። አንድ ላይ ነን።
አሁን በእኛም ጋር ጽራሪያም ቅድስት ሥላሴ ደግሞ ከ2000 በፈረንጆቹ አቆጣጠር ከ2014 ዓመተ ምህረት ጀምሮ ደግሞ በአዲስ መልኩ ተቋቁሞ በደንብ በከፍተኛ ደረጃ እየሰራ ያለ ነው። ብዙ ህፃናት አሉ፣ ከ650 በላይ ልጆች አሉ። እነሱን ቅዳሜ አማርኛ ቋንቋ ትምህርት በደብሩ ሰንበት ትምህርት ቤት በደንብ በተደራጀ ሁኔታ ይሰጣል። እሑድ የሃይማኖት ትምህርት ይሰጣል። እንደገና ደግሞ ወርሃዊ የእንግሊሽ ፕሮግራም ደግሞ አለ ለልጆቻችን። በተለይ ያው እዛ ሀገር የተወለዱ ልጆች አንዱ ምንድነው ይሄ ላንጉጅ ባሪየር እና ካልቸር ባሪየር የምንላቸው ነገሮች እነሱን እንዳናውጿቸው በተቻለ መጠን በእውነት በጣም የሚያገለግሉ አባቶች፣ ወንድሞች፣ እህቶች አሉ። የቤተ ክርስቲያናችን ማስተዳዲ መልአከ አርያም ቆሞስ አባ ኃይለ ሚካኤል ይባላሉ። እሳቸው ደግሞ የበለጠ ለዚህ ስራ ሁላችን እንድንተጋ በማትጋት በማበረታታት ብዙ ስራዎች እየተሰሩ ነው ያሉት እና አሁን እንደውም እኛ ያለንበት ቤተክርስቲያን ወደ 23000 ስኩዌር ፊት ነው አሁን ያለንበት። ግን አሁን ወደ $7.5 ሚሊዮን የሚፈጅ ቤተክርስቲያን ሌላ ሰርተን ይሄን ትምህርት ቤት ለማድረግ ለልጆች ጉዳይ ብቻ እንዲውል ትልቅ ለትውልዱ ስራ እየተሰራ ነው ያለው። ብዙ ምዕመናን አሉ። በአባልነት ደረጃ ከ1400 በላይ የሚሆን አባሎች አሉ። እንግዲህ አክቲቭ የሆኑ በጣም ብዙ ነው። ብዙ ነው። አክቲቭ የሆኑ ከ500፣ 600 ወይም 700 በላይ ሊኖሩ ይችላሉ። ግን ተመዝግበው በአንዴ እንደው ብቅ ጥልቅ ይኖር እንጂ በተመዘገበ ደረጃ ግን ያ ቁጥር አለ። በልጆች ደረጃ ደግሞ ከ650 በላይ ልጆች አሉ። በእኛ በኩል በተለይ በልጆች ላይ ከፍተኛ ስራ እየተሰራ ነው። በተለይ ልጆች ላይ ጥልቅ ስራ እንድንሰራ እዛ ባለንበት እኮ አላረፍንም። ሁሉም አገልጋዮች ባሉበት አላረፉ። ግን ድንገት ከአጥቢያ የዘለለ ስራ ወይም ከአጥቢያ ባለፈ ሁኔታ የሰራነው ምንድነው ተብሎ ሊጠየቅ ይችል ይሆናል ብዬ አስባለሁ። ግን በአጥቢያቸው ግን ሁሉም በጣም ትልቅ ስራ እየሰሩ ሁሉም በአጥቢያቸው ባሉበት አጥቢያ በጣም መሰረት ጥለው እየሰሩ ነው። እንደየአቅሙ ሁሉም እየሰራ ነው። እኔ እንዳውም የኛን የጠቀስኩበት ምክንያት በጣም ሰፊ አገልግሎትና ሰፊ ስራ የሚሰራበት ቦታ ነው፣ በብዙ ይታወቃል። ያንን ወራዊ አሁን የእንግሊዘኛው ፕሮግራም ብዙ ለውጥ እያመጣ ነው በልጆች ላይ። ልጆች ስርዓታቸውን እንዲያውቁ በእንግሊዘኛም በአማርኛም ይማራሉ። ያንን እንዲያውቁ ስርዓቱ ምን እንደሆነ እንዲረዱ፣ ቅዳሴ ምን እንደሆነ እንዲረዱ፣ በአምልኮት ውስጥ ያለው ምስጢር እንዲረዱ መተው ማስቀደስ። አሁን ይገርምሃል፣ ቤተክርስቲያን እኛ ጋር መተህ ህፃናቱ መተው ቆሞ ሲያስቀድሱ ትደነግጣለህ። በአሜሪካን ሀገር እንግዲህ ብፁዕ አባታችን ብፁዕ አቡነ ናትናኤል አሁን የሀገረ ስብከታችን የሚኒስትር በጣም ነው የምወዳቸው። በነገራችን ላይ እጅግ ሰባኪ ናቸው፣ ቀዳሽ ናቸው፣ ዜመኛ ናቸው። እርዳታ ሲያስተባብሩ ያኔ ለአምቦ ቅድስት ኪዳነ ምሕረት አብረን ነበርንና ቁጭ ብለው የሚያደርጉ ፊትለፊትም የሚናገሩ በጣም በህዝብ ዘንድ የሚወደዱ በጣም በኦሮምኛም በአማርኛም በደንብ ድንቅ አባት ናቸው። እንደው ሰማቸውን በእንግሊዘኛም ሲባርኩ አረብኛውን ነው አሁን ያስባልኳቸው ለቤተክርስቲያን እርዳታ ስብሰባ ላይ በአረብኛ አሁን እንዲለው ብለን ነበርና በጣም ትልቅ አባት። አሁን እሳቸውም መጥተው በየአጥቢያቸው ያሉ ይመለከታሉ። እኛም ቦታ ላይ በጣም ጥሩ መምህር አሉን፣ የአብነት መምህር ርዕሰ ደብር ቀሲስ ብርሃኑ አካል ይባላሉ። ቅዱስ ዑራኤል የነበሩ ናቸው። እንደዚሁም ቦሌ መድኃኔዓለም በጣም በጸሐፊነት ምንም ያገለገለ ወንድምም አለን እዛ፣ ቀሲስ ሄኖክ የሚባል ሊቀ ብርሃናት ቀሲስ ሄኖክ ይባላል። በዛ አይነት መልኩ አሉ። አሁን የሀገረ ስብከታችንም ስራ አስኪያጅ መጋቢ አላፍ ቀሲስ ስንታየው ይባላሉ። ብቻ ሁላችንም በቻልነው በህብረት ያለነው በቻልነው ለመስራት እየተሞከረ ነው። መቼም አላቆምንም። በየአጥቢያችን ስራ ለመስራት በተፈጠረው ደግሞ ለዚህ መከላከያ መሰከር ነው። መከላከያ ያቀረበ እሱ እኔ እቀበላለሁ። በጣም ብዙዎቹንም አግኝቻቸዋለሁ። ትክክል። ግን እኔ አሁን ምንድነው ልል የፈለኩት እንትን ምንድነው ከአጥቢያችሁ ባለፈ ለሚለው ነገር ትክክል ነው።
ትክክል ነው። ገና ብዙ ይቀረናል፣ አልተሰራም። እዛ ላይ መድከም አለብን። አሁን ባለንም ኃላፊነት ያንን መወጣት ግዴታችን ነው። ለስራ ግን የሚመች ብዙ ስፍራ እየተፈጠረ ነው። ለምን በተለይ ለትውልዱ የሚጨነቅ ህዝብ እየተፈጠረ ነው ያለው። ለልጆቹ የሚጨነቅ በቃ ልጆቻችን ምን ይሆናሉ ነው። ምክንያቱም አሜሪካ ሀገር ልጅን ይነጥቃል፣ ዝም ካልክ ይቀማሃል። በቃ ቀምቶ ሲወስድብህ ደግሞ እንዴት እንደሚወስድብህ አይታወቅም። ስለዚህ ልጆችን ከነጠቀ በኋላ ግን ልመልሳቸው ብትል እንኳን አችልም። ስለዚህ ቤተሰቦች፣ ወላጆች፣ እናቶች፣ አባቶች ይህን ተረድቷል። የሚደንቅ አሁን እኛ ጋር ሲማሩ የአማርኛ እንኳን ቅዳሜ የምንሰጠውን ትምህርት የሚማሩ ከ450 በላይ ተማሪዎች አሉ። በሰንበት ትምህርት ቤታችን ኃላፊነቱን ወስዶ ነው ሰንበት ትምህርት ቤቱ ይህን ስራ እየሰራ ያለው። አብሮ ከኛ ጋር ከስብከተ ወንጌሉ ጋር እዛ ካለው ተጣምሮ ይህን ስራ እየሰሩ ነው ያሉት። በጣም ትጉ አገልጋዮች ያሉበት ሰንበት ትምህርት ቤት ነው እና በዛ ሂደት ውስጥ አሁን የሚደንቅ ነገር ከእስላሞች አሉ ልጆቻቸውን አማርኛ እንዲማርላቸው ስለ ኢትዮጵያ የሚልኩ ፕሮቴስታንቶች አሉ እና ይሄን የሚያሳይህ ምንድነው ምን ያህል ኢትዮጵያዊው ሊያተርፈው የሚችለው ትልቁ ኮር ፖይንት እና ትምህርት ያለባት ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን ተረድቷል። ምክንያቱም እዛ ያለው ፕሮቴስታንት እዛ ከሚጨፍሩት በላይ አይጨፍርምና የነሱ ጭፈራ ለነሱ ድቅ አይደለም፣ ወይም የነሱ ሁኔታ ለነሱ ብዙ እንትን የሚላቸው አይደለም፣ የሚገርማቸው አይደለም። ምክንያቱም ምንም አዲስ ነገር አያገኙባቸውም። ኮፒ ያደረጉት የአሜሪካኖቹን ነው እንጂ የሚያመጡት አዲስ ነገር። ኦርቶዶክሱ ጋር ሲመጡ ግን አዲስ ነገር ነው የሚያገኙት፣ አዲስ ትምህርት ነው የሚያገኙት፣ አዲስ መንፈስ ነው። ካለባበሱ ምኑ፣ ጫማው ልቆ መግባቱ፣ መሳለሙ፣ ምን ማለቱ፣ በበረዶ በምኑ በረዶ ሆኖ ሳይፈራ ሰው ነርቶ በእግሩ በዛ ቅዝቃዜ መጥቶ ቤተክርስቲያን መሳተፉ፣ እነዚህ ሁሉ የሃይማኖት ፍሬዎች ናቸው፣ ውጤቶች ናቸው። እና ብዙ አይነት ነገሮችን ነው የምናየውና በአጥቢያ ደረጃ ብዙዎቻችን ሁሉም በየአጥቢያው እየደከመ ነው። ግን እንደ ሀገረ ስብከትና እንደ አጠቃላይ እንደ ሀገረ ስብከቶች እንዳሉት ያለውን ድካም ደግሞ ከአጥቢያ ወደዛ አሳድጎ መሄድ ብዙ ይቀረናል። እሱ ሊሰራበት የሚገባ ነው። አልፎ ተርፎ ወደ ኢትዮጵያ እኔ በቀደም አንድ ቀብር ነበረ ጎረቤቴ አርፈው ወደ ቀብር ሳሊተ ምህረት እዚህ መተን ነበርና ሰዎች ካገኘኋቸው መካከል በዛ በአካባቢ ከሚኖሩ ሰዎች መካከል መጥተው አሉኝ፣ ቀሲስ እንደው በቃ እናንተ እዛ አሜሪካ ቀርታችሁ ሁሉንም ነገር እኮ እዚህ ያለው የኢትዮጵያ ትውልድ እኮ የገዛ ልጆቻችን እየጠፉብን ነው፣ እዚህ ያሉት አሁን እኛ ልጆቻችን ከኛ እየተለያዩብን ያሉት ብለው አናገሩኝ መጥተው። ይገርም ነገር እና ይህን ያህል እንትን አለው ብዬ እውነትም ኢትዮጵያ ውስጥ ሳይ የተለያዩ ቤቶች ሄጃየው ሰው ልጆቹን ስክሪን ላይ ነው የጣላቸው፣ ጠዷቸዋል ማለት ይቻላል። ለምን ከስክሪን ጋር ነው ስሰማ። እንደውም በአሁኑ ሰዓት ኦቲዝም የሚባለው ህመም እዚህ ሀገር እየተስፋፋ እንደመጣ ይሄ ከስክሪን ጋር ያሉ ችግሮች ናቸው በስፋት ብዙም ፐርሰንት የሚወስደው ማለት ነው። እና እነዚህ አይነት ሁኔታዎችን ስናይ እውነትም ኢትዮጵያ ውስጥ ለልጆቻችን ብዙ መሰራት አለበት ብለን ነው የምናስበው። በትክክልም ነው። ለዚህ እንግዲህ የእያንዳንዳችን አስተዋጽኦ ማድረግ ተገቢ ነው። እንግዲህ እንዳጠቃላይ እነዚህን ነገሮች አልፈን መሄድ እንዳለብን ይሰማኛል። እንግዲህ እንዴት እንፈጽመው፣ እናስፈጽመው፣ እንዴት እናድርገው? ይሄ እንግዲህ በየሀገረ ስብከቶችና በየሀገረ ስብከቶች ታይቶ ተጠንቶ የሚቀርብ። አሁን በጣም ደስ ያለኝ ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ይመስለኛል ተከታታይ ትምህርቶች ስለ ስነ ምግባር ስለምን በክፍል ደረጃ ወጣል። አንደኛ፣ ሁለተኛ፣ ለሶስተኛ ክፍል እየተባለ የወጡ ትምህርቶች አሉ። እነዚህ አሁን በካሪኩለም ደረጃ ወጥተው መሰጠታቸው ብዙ ያግዛል፣ ይረዳል ብዬም ደግሞ አስባለሁ። ከዚህ ጋር እንግዲህ መምህራን በዚህ በኩል በበቂ ሁኔታ እየሰሩ ገና ማረሩስ ብዙ ወገባሩ ወዳት ነው። ያው ገና ምንድነው ሰራተኞቹ ጥቂት ናቸው፣ ግን መከሩ ብዙ ነው እና ይህን መከር ደግሞ በሚገባ መከሩን ጠብቆ አድጎ ለፍሬ እንዲበቃ ማድረግ ደግሞ ጥሩ ሰራተኞች ያስፈልጋሉና እግዚአብሔር ሰራተኞችን እንዲያበዛልን ደግሞ እያንዳንዱ ባለው ሁሉ ሰራተኞች የሚበዙባቸውን ኮሌጆች፣ ትምህርት ቤቶች፣ ማሰልጠኛዎች ደግሞ መደገፍ ማገዝም ይገባል ብዬ አስባለሁ። ያ ወደፊት ውጤት ያመጣልናል የሚል ተስፋ ነው ያለኝ። ጥሩ ነው።
አሁን አንዳንዴ ቶሎ የማይመለሱ ጥያቄዎች ይኖራሉ። ለኔ አሁን የአሜሪካን ቤተክርስቲያን የማናት የሚለው ጥያቄ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ለኔ ችግር የለውም ኢትዮጵያ ውስጥ ላለው። አሜሪካን ያለው ግን ቤተክርስቲያኒቷ የማናት? የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ወይስ የመምህር እከሌ ናት? የሰበካ ጉባኤ ነው ወይስ የቦርድ ነው? የአስተዳዳሪው ነው ወይስ የምዕመናን ነው? ማን ነው በዛ ላይ የሚያዘው? አትድረስ እስከ ማለት በፖሊስ እስከ ማስወጣት የሚደረስበት ተገንጥሎ እስከ መውጣት በዘር የተመሰረተ ቤተክርስቲያን እስከ መመስረት የመጣበት ስናይ ቤተክርስቲያኒቷ ክርስቶስ በደሙ የዋጃት ቤተክርስቲያን፣ ዋጋ የተከፈለላት ቤተክርስቲያን፣ ቅዱሳኖች ዋጋ የከፈሉላት ሰማዕታት የሞቱላት ቤተክርስቲያን የማናት? አሜሪካን ሀገር ሲኬድ ቤተክርስቲያኒቷ ለምን ተቀየረች? ለምንድነው ሉዓላዊነቷ የተደፈረው የሚለውን ስታይ በጣም ያምሃልና ቅዱስ ሲኖዶስ ብዙ ስራ ሊሰራ ይገባል ብዬ አስባለሁና ጳጳሳት እንዳይመጡብን ሊሉ ይችላሉ። በቃ የተወሰነው አካል ብቻ ቤተክርስቲያኑም ፕራይቬት ፕሮፐርቲ ተደርጎ መቆጠር ያለበት አይመስለኝምና ሊስተካከሉ የሚገባዎች አሉ። አንዳንዴ ራሱ አንድ ደብር ከወሰደህ ከዛ ውጪ ሌላ ቦታ እንድትሄድ አለመፈለግ፣ እዛው ቦታ ብቻ እንድታገለግል የማድረግ። ስለዚህ አገልጋዩ ይጨነቃል። በፊት ሲኖዶስ የሚቀበል የማይቀበል ገለልተኛ የሚል ነበር። አሁን ደግሞ አጥባይነት አስተሳሰብ ይመጣልና ለዚህ ነው እኛ አሁን በግል የምንሄደው። በግል ስትሄድ የፈለክበት ቦታ ሄደ የማገልገል መብት አለ። አንዱ ግን አጥቢያ ካመጣህ ከዛ ውጪ አትሆንም እና እዚህ ግን የለም። አይታል ያኔ የትኛውም ሰኞ አንዱ ጋር፣ ማክሰኞ አንዱ ጋር፣ ሮብ አንዱ ጋር ነውና ስትሄድም ደብር ነው የሚጠራው። የት ነው የምትሄደው? ደብረ ሰላም ቅዱስ እስጢፋኖስ ነው እንጂ አለቃው ማን እንደሆነ አታውቅም። ቅዱስ ዑራኤልን ብትሄድ፣ ቅድስት ልደታን ብትሄድ አለቃው ማን ነው አያውቅም ሰው። ደብሩን ነው የሚጠራው። አሁን ግን እዛ ደግሞ የሚቀረው መድኃኔዓለም የከሌ ማርያም የማን የከሌ አልሞተልንም፣ የሞተልን ኢየሱስ ክርስቶስ ነውና እናንተ አገልጋዮች ይሄንን ተባብራችሁ ካላስቀራችሁና ልክ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንዲመራ ካልተደረገ በስተቀር አንድም አሁን ለምሳሌ እዚህ በኢትዮጵያ አለቃ ይቀያየራል። ለምን? ቤተክርስቲያን አንዲት ስለሆነች ከአንዱ ጋር ወደ እዛኛው ቦታ ግን ማን ነው የሚቀየረው? እነዚህ ነገሮች ትውልዱን የሚቀጥለውን የሚቀበለው በምን አይነት መልኩ ነው የሚቀበለው? የምታስተምሩት እንግዲህ አስበው ከ600 በላይ ህፃናቶች አሉ። የሚያድገው የዛን አጥቢያ አመለካከት ይዞ ነው የሚያድገው እና እነዚህ ነገሮችም ሊታዩ ወደፊት በደንብ በስፋት ከሌሎችም ጋር የምናነሳቸው ጉዳዮች ናቸው። የሚያመኝ ጉዳይ ስለሆነ ነው። እንደው እስቲ ስላነሳው ነው ምንድነው አሜሪካን ሀገር ትንሽ ችግሩ ግልጽ ነው። በፊት ጊዜ ቤተክርስቲያን የቅዱስ ሲኖዶስ አንድነት ከመፈጠሩ በፊት ያው በሀገር ውስጥ በኢትዮጵያ ባለው ቅዱስ ሲኖዶስ የሚመራ በውጭ የሚመራ እና ገለልተኛ የሚባል ነገር ነበር እና ያ በአሁኑ ሰዓት ያው መፍትሄ አግኝቶ ቤተክርስቲያን በአንድ ነው የተመራችው እና አሜሪካን ውስጥ 10 አህጉረ ስብከቶች ተመስርተዋል። በእነዚህ አህጉረ ስብከቶችም ሊቃነ ጳጳሳት ተመድበው ከቅዱስ ሲኖዶስ አገልግሎት እየሰጡ ነው ያሉት። ነገር ግን ስቲል ችግሩ ተቀርፏል ወይ? ገና ነው። ያው ገና ሂደት ላይ ነው። ለምንድን ነው? አንደኛ የአሜሪካኑ ሕግ ምንድን ነው? እንግዲህ የፕሮቴስታንት ሀገር ነው አሜሪካን። የፕሮቴስታንት ሀገር እንደመሆኑ ያለው ሕግ በተለይ በሃይማኖት ስርዓት ላይ 501 የሚባል አለው። ይሄ ሕግ ምንድን ነው? 3 የቦርድ አባላትን ይጠይቃል። የባለቤትነት መብት ይጠይቃል። እነሱ የሚያዩት አብያተ ክርስቲያናትን እንደ አንድ ሰው አንድ መሪ። አሁን ለዚህ ነው የፕሮቴስታንቱ ዓለም ፕሮቴስታንቱ ፓስተር ነው እንደፈለገ የሚያደርገው። የዛ አይነት ችግር አለ። ዘሴም ቢሄቪየር ያው ቸርቹ የማን ነው ሲባል ከሌ ነው የከፈተው እነ ከሌ ናቸው የከፈቱት ይባላል። ግን ይሄም እንዳይሆን ማድረግ ይቻላል። ማለት ይሄ ቅንነቱ ካለና የቤተ ክርስቲያኒቱን አሰራር እንጠብቅ ከተባለ በዛ መልኩ አሁን ለምሳሌ የኛ የርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ሲከፈት የአገልግሎት በሚጀመርበት ጊዜ ቤተክርስቲያኑ በሚመሰረትበት ጊዜ ሲመሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት ስር ብቻ ሆኖ እንዲተዳደር በኋላም የሆነ ነገር እንኳን ቢከሰትና አንድ ነገር ቢሆን ንብረትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሆን ተደርጎ ነው የተሰራው። ያን መስራት ያንተ ነው እንጂ ሕጉ አያስገድድም። ሕጉ አንተ ያመጣሁን ነው የሚቀበለው።
እነሱ የሚያስፈጽሙት ምንድነው? አንተ 501c ወይም ነን ፕሮፊት ኦርጋናይዜሽን መሆንህን የሚያረጋግጠውን አካል ነው የሚፈልጉት። ገባ? ግን ልክ አንዳንድ ቦታዎች ደግሞ ልክ እኛም እንሰማለን እንደ ፕሮቴስታንቱ ዓለም ይሄ ቤተክርስቲያን የከሌ ነው የነከሌ ነው እንደውም እያንዳንዱ ካህን የየራሱ ቤተክርስቲያን አለው ይባላል በአንዳንድ ቦታዎች ላይ በአሜሪካን ሀገር። ግን ያንን መስራቾቹ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አድርገው እንዳያስቀምጡ የሚከለክል ህግ የለም። የሚከለክል ህግ አንተ የጻፍከውን ነው እነሱ የሚቀበሉት እንጂ ህጉ አይከለክልም። ህጉ አይደለም የከለከለው። ህጉ ያ 501c የሚለው ምንድነው? አንተ ነን ፕሮፊት ኦርጋናይዜሽን መሆንህን ብቻ የሚያረጋግጥ ነው። ያ ምንድነው? ከታክስ ፍሪ የሚያደርግህ ነው። የታክስ ፍሪደም የሚሰጥህ ነው። ያለዚህ አሜሪካ ነገር እያንዳንዱ የሚከፈት ነገር በሙሉ ታክስ ከፋይ ነው። ከሚሰበሰብም ገንዘብ ይሁን ከሚያደርገውም ከሚሸውጠውም ከሚለውጠውም አሁን ቤተክርስቲያን ግን ከሆነ የሚቋቋመው ያ ቤተክርስቲያን ከምዕመናን በሚገኝ ገቢ ነው የሚተዳደረው። ያ ነን ፕሮፊት ኦርጋናይዜሽን ነው። ሰዎች በሰጡት እርዳታ ወይም ሰዎች በሰጡት ምጽዋት፣ አስራት፣ በኩራት የሚተዳደር በመሆኑ የሚሰራው ስራ ሁሉ በዛ መልኩ ነው የሚታየው። ያንን መጀመሪያ የሚያቀርቡት ሰዎች ያንን ቤተክርስቲያን የሚመሰርቱት ሰዎች የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ህግ ተከትለው እንደተመሰረቱና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስር ሆነው እንደሚያገለግሉ ወይም ይሄንን ጠቅሰው ማስገባትም መጻፍም መብታቸው ነው። የሚከለክላቸው ህግ የለም። ለምበዛ ስር እነሱ ሂራርኪስ የላቸውም። ያ 501c የሚከላከለው ነን ፕሮፊት መሆንን ብቻ የሚከላከልልህ ታክስ ኤግዘምትድ እንድትሆን ነው የሚከላከልልህ። በቀረ ግን አንተ እንደ እምነትህ እንደ ስርዓትህ እንደ ህግህ ቤተክርስቲያኑ እንዲመሰረት ማድረግ ትችላለህ። ምንድነው? ከዚህ የወጣ የሆነ ነው። ያ ቅንነቱ ጠፍቶ ወይም መረዳቱ ጠፍቶ ሊሆን ይችላል። ወይ አንዳንድ ሰዎች እንግዲህ ከዚህ የተነሳ ከተለያዩ ነገሮች የተነሱ ነገሮች ሊመጡ ይችላሉ። በዛ የተነሳ የዚህ ቤተክርስቲያን ወይም ደግሞ ባለቤት እከሌ ነው ወይም ይህም ቤተክርስቲያን የመሰረተው እከሌ ነው ብለው ያስገባሉ። ደግሞ እኮ ነገም ደግሞ ሌላው ሄዶ እኮ መቀየር ይችላል። ደግሞ ስቴት ኦፍ ሴክሬታሪው ሌላው ሄዶ ሊቀይር ይችላል። እና የአይነቱ ከራስ የሚመነጭ እንደው ከሚከሰቱ ከራስ የሚመነጭ ነገር ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ህግ ስርዓት መሰረት እንዳይመሰረት የሚከለክል ህግ አሜሪካ የላትም። ይሄን አባቶቻችን ሊሰሩ ይገባል። ይሄንን ደግሞ ለማስፈጸም የሚችሉት ያው ሂራርኪውን አሁን ካቶሊክ ቤተክርስቲያን ሂራርኪው በአሜሪካን ህግ ውስጥ ስለሚታወቅ እዛ ስላጸደቁ ያ ነገር ስላለ ማንኛውም የካቶሊክ ቤተክርስቲያን በአሜሪካን ውስጥ ሲመሰረት ያንን ሂራርኪ ጠብቆ ነው የሚመሰረተው። ያን ሂራርኪ ጠብቆ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ራሷን ለዛ ያዘጋጀች መሆን መቻል አለባት። ለዛ ገና ነው። ያ ከሆነና በህግ ደረጃ ካጸደቀችው ያው በህግ ደረጃ በሴኔቱ ማጸደቅ ትችላለች። አቅርባ ያው እንትን ጠበቆች መግዛት ይጠይቃል፣ ሎቢስቶች መግዛት ይጠይቃል። ምክንያቱም የዛ ተቃዋሚም ብዙ ሊኖር ስለሚችል ማለት ነው። ርስት ያደረጉት ብዙ አይነት ነገር ሊኖር ይችላል። እነሱ ብቻ ሳይሆኑ ሌላውም ቢሆን ያንን ሂራርኪውን የማይፈልግ ይኖራል። አናውቀውም፣ ኬት እንደሚመነጭ እንትኑ አናውቀውም። ከውስጥም ከውጭም ሊኖር ይችላል። በኋላ ነው የሆነ ነገር ሲመጣ ነው የምታውቀው። ይሄ ሰው ይሄን ይደግፋል፣ ይሄ ሰው ይሄን አይደግፍም ብለህ ፊት አይተህ አታውቅም። የሆነ ነገር ሲመጣ ነው ያን የምታውቀው። ሲመጣ ነው በሚሰጠው ነገር በሚደረገው አቋም የምታውቀው። ብዙ የተማርነው ነገር ያንን ነው። ሰውን ፊት አይተን ማወቅ አንችልም፣ ወይም ፊቱን አይተን እንደዚህ ነው ብለን ልናውቅ አንችልም። የሚያውቅ እግዚአብሔር ብቻ ነው የሰው። ነገር ግን ያንን ቤተክርስቲያኗ ለማድረግ ብዙ ይቀራታል እንጂ ቅዱስ ሲኖዶሱ ይሄን ማስከበር የሚችልበት ሁኔታዎች አሉ። ግን ያው ብዙ ገንዘብ የሚጠይቅ ብዙ ልፋት የሚጠይቅ ህጉን በማጸደቅ ደረጃ ብዙ ስራ የሚጠይቅ በመሆኑ ነው እንጂ ይሄን ማድረግ ይቻላል። በአሁኑ ባለው ግን ያው እግዚአብሔር ይመስገን ካለፈው በጣም ትልቅ ለውጥ አለው። ሁሉም አብያተ ክርስቲያናት በአንድነት ናቸው፣ በሀገረ ስብከት ስር ናቸው።
በሀገረ ስብከት ስር ነው የሚተዳደሩት። ሊቃነ ጳጳሳት ሄደው ይባርካሉ። ሀገረ ስብከት ሳያውቀው ከአሁን በኋላ የሚመሰረቱ አብያተ ክርስቲያናት የሉም። በሀገረ ስብከታቱ ፈቃድ የሚደረጉ እንዲሆኑ እየተደረጉ ወደ ስርዓቱ ለማምጣት ጥረት እየተደረገ ነው። ብዙዎቹም ወደ ስርዓቱ ውስጥ ነው ወደ ህጉ ውስጥ እየገቡ ናቸውና ያ እንግዲህ ወደፊት ደግሞ የበለጠ ተመሳሳይ ፍሬ ያፈራል ብዬ አስባለሁ። መታገል ይጠበቅብናል። መታገል ግን ያጠበቃል። ማስረዳት፣ ማሳወቅ፣ የቤተ ክርስቲያኒቱን ህግና ስርዓት ማስተማር። እኛ በላይ ያለነው አገልጋዩ ካህናቱ በቀናነት ከተሄደ ህዝቡ የዋህ ነው። አይተህ ከሆነ የትኛውም ቤተክርስቲያን ላይ እርዳታ ሲጠየቅ ከአጥቢያው ውጭ ላለው ይሰጣል። የአጥቢያው ሰው አይደለም እኮ የሚሰራው፣ ህዝቡ ይሄዳል እንጂ አጥቢያ ይሄ ነው ብሎ አያቆምም፣ ይረዳል። እና ያ መሆን አለበት። ብዙዎቹ አሁን አብያተ ክርስቲያናትም ከፈቱ ሲባል ያመኛል። እንደ ሱቅ ደሙ በነጠበበት ቦታ ነውና የሚሰራው። አንዱ ይጣላና ከአንዱ ቦታ ወጥቶ ሌላ ቦታ ደግሞ ተመሳሳይ ቤተክርስቲያን ነው። ማርያም ከሆነች ማርያምን ነው፣ ልደታን እንኳን ወይ አያደርግም ወይ ገብርኤል አያደርግም። እና እንዲህ አይነት የእልህ አይነት አካሄዶች ስታይ ያው እየቆየ ይቀራል ባይ ነኝ። ያው ምንድነው አሁን ያም ትምህርት ያስፈልገዋል። ትክክል። ህጉን የሚያስከብረው የሀገረ ስብከታቱ በአንድ አይነት ወጥ የሆነ አሰራር ለመስራት ያው እየተሞከረ ነው ያለው። ጥሩ ነው፣ እናበረታታለን። እኔ ግን አንድ ጥያቄ ግን መምህር አሐዱ ለምረ ቤተክርስቲያን አስተዳዳሪ ያለው ነው ያልከፈተው ለምለው መክፈቱን ስለማልደግፍ ግን የቀድሞ አገልጋይ ነህ፣ ካህን ነህ፣ በመጽሐፍም በአፍም ታስተምራለህ። ብዙዎች አሁንም የቀድሞ ሰዎችን ስታይ ደስ ይላል። አሁን በአገልግሎት የበረቱትም ስታይ ደስ ይላል። እና ስብከተ ወንጌል ኃላፊ ነህ አሁን በሀገረ ስብከቱም በአጥቢያውም። ለምንድነው የቤተክርስቲያን አስተዳዳሪ መሆን አልፈለግክም ወይስ አልተሾምክም? እኔ እንደሱ አይነት ነገር ውስጥ አልገባሁኝም። እኔ ባለው የአገልግሎት ዘርፍ ማገልገል፣ ቤተክርስቲያንን በተቻለ አቅም ማገልገል እና በተሰጠ ጸጋና በተሰጠ የአገልግሎት ዘርፍ መሄድ ነው እንጂ እሱ ደግሞ ራሱ ጊዜው ሲደርስ መሆን ባለበት ጊዜ የሚሆን ነገር ነው። በስ እንለፈው። ምን እንጠብቅ ከመምህር አሐዱ መጽሐፍትን በተመለከተ እንግዲህ በዚህ በዘንድሮው ዓመት ምን እንጠብቅ? እንግዲህ እንደ እግዚአብሔር ፈቃድ ያው የተሰሩትን መጽሐፍት አትሊስት አንዱን እንኳን ወደ ህትመት የማብቃት ሀሳብ ነው ያለ። እንግዲህ እግዚአብሔር ይርዳን። መቼም ሰው ያስባል፣ ፈጻሚ እግዚአብሔር ነው። በእኛ አቅም አይሆንም። መጽሐፍ በጣም ነው የምወደው። በጣም የተጻፉ ነው ብዙ ነገሮች ናቸው ያሉኝ፣ ብዙ ዶክመንቶች ናቸው ያሉት እጄ ላይ እጅግ በጣም ብዙ ልንጽፋቸው የሚገባቸው ልናሳውቃቸው የሚገባቸው ብዙ ነገሮች ናቸው ያሉት። እነዛን እንግዲህ ከጊዜና ከሁኔታዎች ጋር አመቻችቶ ወደ ውጤት ማምጣት የግድ ያስፈልጋል። ለዛ ደግሞ እግዚአብሔር ይርዳን ነው እንጂ በሰው አቅም የሚሆን አይደለም። መቼም ሰው ያስባል፣ ፈጻሚ እግዚአብሔር ስለሆነ የኛን ጥረት ደግሞ እንዲባርክልን ሐሳባችንንም ደግሞ እንዲያስፈጽመን አምላክን መማፀን ይገባልና ምክንያቱም በስጋ የሚሆን አይደለም። ይሄ የስጋ ሐሳብ ስላልሆነ በስጋ አስበው የምትፈጽመው ነገር አይደለም። በስጋ ይሄን ላድርገው የምትለው አይደለምና እግዚአብሔር የፈቀደውን ነገር ለመስራት ደግሞ ያው ትግል ይጠይቃል። በጸሎት በልመና እንግዲህ እግዚአብሔር በፈቀደው ሁኔታ ያንን ለማድረግ እንግዲህ በጣም የራሴን ጥረት እያደረኩ ነው። እንግዲህ አምላክ ደግሞ ያሳካዋል። ያው የልቦና መሻት ከራስ አንደበት መልስ የግድ መጽሐፍት መጻፍ አለባቸው። በተለይ ብዙ ጉዳይ ነው ያለብን ዛሬ። ብዙ ትራውማዎች አሉ። ትራውማ ማለት ምንድነው? የመንፈስ መቃወስ በሰዎች ላይ በጣም አለ፣ በሃይማኖቱ መንገድ። ምክንያቱም በሃይማኖት መንገድ ላይ ስትሄድ ሃይማኖት የሚለው ነገር አለ፣ በውጭ የምታየው ነገር አለ። ያ ሰዎችን መንፈስ መቃወስ ውስጥ ይከታቸዋል፣ የውስጥ መቃወስ ውስጥ ይከታቸዋል። በሚበላ በማይበላ ነገር ሲሙግት ብዙ ታያለ። አሁን ሁሌ በየዓመቱ የሚጠየቅ ጥያቄ አለ፣ በጾማ ሳይበላ ሁሌ ይገባ። አሁን ይሄ መንፈስ መቃወስ ነው። አሳ እንግዲህ ድንች፣ ካሮት፣ ጎመን አይደለም፣ እንስሳ ነው፣ ስጋ ነው፣ ያውም ቫይታሚን ያለው እና አይበላም ብለው አባቶች ጊዜ መልሰዋል። ግን እስቲል ቢጠየቅ ጥያቄ ነው። አሁን በአሜሪካን ሀገር ስትሄድ ደግሞ የአሳማ ጉዳይ አለ። የአሳማ ጉዳይ አሳማ ብንበላ ምን አለበት? ለምንድን ነው ይሄ እንደዚህ? የሆድ ጉዳይ በጣም ስጋዊ ነው ጥያቄው፣ እጅግ በጣም ስጋዊ ነው እና
ከንቱ ጥያቄ ነው። በጣም ከንቱ ጥያቄ ነውና ወደ መንፈሳዊ ህይወት ይሄ የመንፈስ መቃወስ ነው። በቃ ትራውማ ነው አንድ በቃ የመንፈስ መቃወስ የቤተክርስቲያኒቱን ትምህርት ተቀብሎ ከመሄድ ይልቅ የራስን ሐሳብና ፍላጎት ቤተክርስቲያኗ ላይ ለመጫን የሚደረገው አይበላም እኮ ስትል ቀድሞ ይበላል ነበር ይላል የሚላል ታዲያ እነሱ ስለበሉ ርኩሶች ናቸው ወይ ልንል ነው ወይ የሚላል እኛ ሌላውን ርኩስ ብለን እኛ አልጠራንም እኛ ግን እንዳንበላ ህግ ተሰጥቶናል እንደ ቅዱስ ጴጥሮስም እኮ ቢሆን አውርዶ ከሶስተኛው ሰማይ ሲያሳየው አርደበላ አለው ርኩስ ነገር በአፌ ገብቶ ያቀም ቢለው እኮ እግዚአብሔር አክብሮለታል ለምንድን ርኩስ ነገር ባለመብላቱ እግዚአብሔር ቀድሶታል እንጂ ግን ወደ ሌሎች ስፍራዎች ቅዱስ ጴጥሮስ ሄዶ ሲያስተምር ውሻም ይበሉዋሉ አያም ይበሉዋሉ ጅብም ይኖሩ ይችላሉ አሳማም ይበሉዋሉ ምን አሉ እነዚህን በመብላቸው ምክንያት እንዳትከሳቸው ነው አስተምራቸው እንጂ በመብላቸው ምክንያት እንዳትፈርድ እርኩስ ናቸው እንዳትል ነው እንጂ ምንድነው እንግዲህ ብሉይ ኪዳኑ በአብዛኛው ከህግ ጋር የተያዘ ነው ሐዲስ ኪዳኑ ደግሞ በመንፈስ ሰዎችን የመለወጥ ስርዓት ላይ ያለ ነው ስለዚህ ያንን ለማስተማር ሲል ነው ሌሎችን ልንከሳ አይገባም አሜሪካኖች እኛ ሳማ ስለበሉ ፈረንሳዮች ምርጥ ምግባቸው የፈረስ ስጋ ነው ይባላል ኮሪያ ስንሄድ እንደዚህ የሚበሉት እንስሳ አለ ውሻ ነው ስንሄድ ሌሎቹ ጋር አሁን ምንም ይመገባሉ እንግዲህ እኔ መቼም የሰው ሆድ ስንቱን ጉድ እንደሚችል ብቻ ይገርማል ግን ምታየው ነገር ምታምነው እውነት ግን ምንድነው የትም ቦታ ላይ ብንሄድ እንዲህ አይነት ሁኔታዎች ቢገጥሙ እነዚህን ሰዎች በመብላቸው ምክንያት እርኩስ ብለን ከማስተማር እንዳንቆጠብ እነዚህ የረከሱ ሰዎች ናቸው ብለን እንዳንሄድ ምክንያቱም ይሄ ሐዋርያቱን ገና መጀመሪያ ላይ ከአይሁድ ወደ ክርስትና በመጡትና ከአሕዛብ ወደ ክርስትና በመጡት መካከል ትልቅ ፍጭት ስለነበር ሶስት ነገር ነው ሐዋርያት በመጀመሪያው ሲኖዶስ በ50 ዓመተ ምህረቱ ሲኖዶስ የወሰኑት ይሄን በመጽሐፍ ቅዱስ የምናገኘው ነው ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ተጽፏል ምንድነው ያለው ሶስት ነገሮችን እንዳያረጉ አንደኛ ጣዖት እንዳያመልኩ እግዚአብሔርን ብቻ እንዲያመልኩ ሁለተኛ ከደማንቆት የሞቱ እንዳይበሉ ሶስተኛ ከዝሙት እንዲጠበቁና አንድ ወንድ ለአንድ ሴት የሚለው የተወሰነው ሐዋርያት በዛ ጊዜ ነው ይሄን ነገር የወሰኑ ለምንድነው አሕዛብ ብዙ ሴት የማግባት ልማድ ነበራቸው ስለዚህ ህይወታቸው ከአንድ ሴት በላይ የማግባት ልማድ ስለነበራቸው እንዲከለከሉ ከዛ ደግሞ የሞተውንም እንስሳ አርዶ ይበሉ ስለነበር ያርኩስ ነው አትብሉ ደማንቆት የሞተውን አትብሉ ሌላው ከጣዖት ጋር ያላቸው ግንኙነት ጥልቅ ነው በጣም አሕዛብ ለምን የሚያመልኳቸው የተለያዩ ምልክቶች ስለነበሩ ከጣዖት ራቁ ጣዖት አታምልኩ አምላካችሁ እግዚአብሔር ነው ብለው ሶስት ዋና ድንጋጌዎችን በ50 ዓመተ ምህረቱ ሲኖዶሳቸው ወስነው አልፈዋልና እነዚህ ሁሉ የሚያሳዩን ስጋዊ ፍላጎቶቻችን የሚያልቅ አይደለም ካልገደብ ነው በስተቀር ለዚህ ነው እኮ ብፁዕ አቡነ ጎርጎርዮስ ፍላጎትን መክታት ለአክሊለ ሕይወት የሚያበቃ ሰማዕትነት ነው ያሉት ፍላጎት ካልገታ ነው ኃጢአት የሚርቀው ፍላጎት ሲገታ ነው ወይም ክፉን የምንርቀው ፍላጎት ሲገታ ነው ፍላጎት ካልተገታ ግን ኃጢአትን ልንርቀው መጀመሪያ ትግሉ ከውስጥ ነው ፍላጎትን ነው መዋጋትና ብዙ እንዲህ አይነት ጥያቄዎች ይነሳሉ ተደጋግመውና አባቶች አስቀምጠውታል ተጽፏል ተመዝግቧል ግን ሁሉ እየተነሱ ያጨቃጭቃሉና በዚህ ዙሪያ ላይ እንደው ጠለቅ ያለ ህይወትና የትምህርት መሰረት ለቤተክርስቲያናችን ያስፈልገዋል እንደዚህ አይነቱ ምን እንለዋለን ትራውማ ነው በቃ ይሄ መንፈስ መቃወስ ነው በቃ ይህንን መቃወስ ማጥፋት በዚህ ብቻ አይደለም ባንዋንዋል ቤተክርስቲያን በመናየው ጫማ አድርጌ በገባስ ባልገባስ ብርድ ታምም ያለው እንዲህ ያለው ጸበል ውሃ ይሙቅልኝ ምናምን ከሁኔታዎች አንፃር ምናያቸው ነገሮች ሊኖሩ ይችላሉ አሁን ለምሳሌ በእኛ ሀገር ሚኒሶታ በጣም ቀዝቃዛ ነው በረዶ ነው ውሃው እንኳን አይደለም በክረምት በበጋ ፍሪጅ ነው ቀዝቃዛ ነው ከስር የሚመጣው ከጥልቅ መሬት ውስጥ ነው የሚመጣው እና 10 ሺህ ላይ ካላችሁ ፍሪዝ ነው የሚያደርገው በክረምት ላይ እና ያን ቀዝቃዛው ለልጆች ማድረግ ሊከብድ ይችላል ይሆናል ግን ተገቢው ቅዝቃዜ እንዲኖረው
አለ አይደል ተገቢው ቅዝቃዜ እንዲኖረው አድርገን ነው ተገቢው ቅዝቃዜ እንዲኖረው አድርገን ነው የምናዘጋጀው ጥምቀትም ሲሆን ምንም ሲሆን ከሚገባው በላይ እንዳይሆን ማለት ነው ያንን በስርዓቱ መጠበቅ ስለሚገባ እና እንደ ያለንበት ሀገርና ሁኔታ ምናቸው ነገሮች ሊኖሩ ይችላሉ ምንመለከታቸው ነገሮች ሊኖሩ ይችላሉ ነገር ግን እንደው በመንፈሳዊ ህይወት ዙሪያችን ላይ የተሰጡን ከአባቶቻችን የተሰጡን ምንኖርባቸው ህይወቶች ግን እጅግ የሚጠቅሙ በስጋም በነፍስም የሚጠቅሙ ናቸው በስጋም በነፍስም የሚጠቅሙን እንጂ የሚጎዱን አይደለም ተከከለ የሚጎዱን አይደለም አሁን እንደው ቅድም ስላነሳ ነው አሁን ያሳማን ስጋ ይሄ ስፓይን ዋርም የሚባል ነገር አለው አሁን እዚህ ጎግል አድርጋችሁ ብታዩት ጉድ ነው የምታዩት ስጋው እንደ በሬ ስጋ በጥሬ ስጋ በተበለው አይደለም በሽታ ይያዛል ካንሰር ሁሉ የሚያመጣ ነው የሚደንቀው አሁን እግዚአብሔር እኮ ከንትን ነው የተከላከለንም ከበሽታም ነው የተከላከለ እኛ እኮ ስላልገባን እንጂ ይሄን ብሎ አትብሎ ያለው በሽታ የሚያመጡትን ነው ለሰው ልጅ ለሰውነቱ የማይጠቅሙትን ነው አትብሎ ያለው ለምን እነዛ ወደ ሰውነቱ ገብተው ከጤና ይልቅ ብዙ በሽታዎች ሊፈጥሩበት የሚችሉ የእንስሳትን ስጋ እንዳንመገብ ነው እስቲ ከአትክልት የተከለከለ እኮ የለም እስቲ ከልክሎና ይሄን አትክልት ብሎ ይሄን አትክልት አትብሎ አላለም እጽዋት ዳይሬክትሊ ግንኙነታቸው ከመሬትና ከፀሐይ ጋር ነው ግን እንስሳት ብዙ ነገሮችን ይመገባሉ የተለያዩ ነገሮች አሁን አሳማ አንዱ ምንም የቆሸሸውን በዚህ በከተውን ምንም የሚበላ ነገር ነው ስለዚህ የሱም ስጋ የሚያዳብረው ያንን ነው እኛም ከምንበላው ስጋ እኮ ያንኑ ባህሪ ነው የምንለብሰው ከምንመገበው ምግብ ያንኑ ባህሪ ነው የምንወስደው ስለዚህ እግዚአብሔር እኛንም በጤና ለመጠበቅ ነው በእድሜ በጤና ለመጠበቅ ነው እግዚአብሔርን ባይል እኮ አሁን እኮ ሐኪም እየከለከለ አይደል እንዴ እግዚአብሔርን ባይል ሐኪም እየከለከለ ይሄን አትብላ ጨው አትብላ ስጋ አትብላ ምን አትብላ እየተባለ ስንት ሰው ነው እየተከለከለ ቅባት አትብላ እንደው መብላት የተፈቀደልን ሁሉ ተከለከለ እንደውም እግዚአብሔር የከለከለውን እኮ ብንጠብቅ ምንም ብዙ የሚከለከለ ነገር አይመጣም ነበር አሁን ግን እግዚአብሔር ያልከለከለንን እንኳን ሐኪም እየከለከለን እኮ መብላት ማቻል እና እንደው የፈጣሪን ስራ አድንቀን በሱ መንገድ መሄድን መምረጡ እንደው የተሻለ ነው ለማለት ነውና እነዚህ ናቸው በጣም ጥሩ ቆይታ ነበረን ያው ወደፊት እንግዲህ ወደ ኢትዮጵያ ስትመጣ ወይንም እኔ ደግሞ ወደዛ ስመጣ ተከታታይ ነገሮች እናቀርባለን ብዬ ተስፋ አደርጋለሁ እንደው ቀረ ይተላለፍ የምትለው መልእክት ካለ አይ ምንም የለ በእውነት እኔ ትልቁ መልእክቴ ምዕመናን በተለይ በሃይማኖታቸው ጸንተው የራሳቸውን በተለይ የሃይማኖታቸውን ትምህርት ለማወቅ እንዲተጉ ምንድነው ቤተክርስቲያን የምትለው መጀመሪያ ከምዕመናን ልጀምር ያልኩት ሌላ ሳይሆን ምዕመናን ይህን ካወቁ ልጆቻቸውን ያስተምራሉ አየ ስለ ሚስጥረ ሥላሴ የምታቀናት ልጇን ስለ ሚስጥረ ሥላሴ ታስተምራለች አሁን በግብጽ ክርስቲያኖች ከኔ ይልቅ አንተም አይታችኋል ግብጽ ሄደ ግብጽ ክርስቲያኖች እያንዳንዱ ዶክተርም ሆነ ኢንጂነርም ሆነ ተራም ስራ የሚሰራ ይሁን ነጋዴም ሆነ ምንም ሆነ ሃይማኖታቸውን ለልጆቻቸው በሚገባ ለማስተላለፍ ይጥራሉ ለምን አምስቱ አዕማደ ምስጢርን ሰባቱ ምስጢራተ ቤተክርስቲያን እነዚህ የቤተክርስቲያኑ ዋና መሰረት ናቸው አዕማደ ምስጢር ሲልኮ ምሰሶ ነው ተከክል የቤተክርስቲያኑ ምሰሶ ያለው እዛ ላይ ነው ሃይማኖት ብለን የምንናገረው ነገር አዕማደ ምስጢር ላይ ነው አዕማደ ምስጢርን ጠንቅቆ ያላወቀ ሰው እንዴት አድርጎ ነው ሃይማኖትን የሚጠብቀው ይቸገራል ለምን ጥያቄም ቢመጣ ይቸገራል አይ አዕማደ ምስጢር ወሳኝ ሰባቱ ምስጢራተ ቤተክርስቲያንን በሚገባ ማወቅ ያስፈልጋል ያ ደግሞ ለክርስቲያኖች የሚፈጸም ነገር ነው ይሄን በማወቃችን እንጠቀማለን እነዚህን በተለይ ምዕመናን አጥብቀው እንዲረዱት ለመማርም እንዲተጉ ካህናትም ደግሞ በማስተማር እንዲተጉ እንዳንደክም መቼም ካህናት ላይ ብዙ ፈተና አለ ብዙ ነገሮች አሉብን ግን እንደው የኛ ዋና ስራ ማስተማር መቀደስ ማቁረብ ነውና እነዚህን በማስተማር በመቀደሰን የምናቆርበውን ምዕመን ማስተማር አለብን ካህናት ቀድሰው የሚያቆርቡትን ምዕመን ካላስተማሩት ያው ነገ መልሶ ይጠፋል እንዳይጠፋ ይሄንን ማድረግ የሁላችን ኃላፊነት ነው አባቶች ሊቃነ ጳጳሳትም ደግሞ ቤተክርስቲያናችንን በሚገባ
እየመሩና እየጠበቁልን እስከ መጨረሻው ደግሞ የቤተ ክርስቲያን የአገልግሎቷ መሰረት የጸና እንዲሆን የአባቶች ምክር የአባቶች ቡራኬ ጸሎት ሊለየን ስለማይገባ የሃይማኖትን ጽናት ልናይባቸውና በሃይማኖትም ጽናት ቤተክርስቲያኗን ደግሞ የመከላከል ቤተክርስቲያኗን ከጥፋት የመከላከል ኃላፊነት ከላይ ካናት ጀምሮ ነው የሚመጣው። ያው ዛሬ እንደምናየው ብዙ ክርስቲያኖች የሚታረዱበት የሚገደሉበት ብዙ ጥፋቶች እየደረሱ ያሉበት ዘመን ነው። በእርግጥ ቤተክርስቲያን ብዙ ፈተናዎች በተደጋጋሚ ደርሰውባታል። አሁን ደግሞ መልኩን ቀይሮ መጥቷል። በየጊዜው መልኩን እየቀያየረ ቤተክርስቲያን ትፈተናለች። ከዚህ ፈተና ግን እንድንድል ሊያደርገን የሚችለው ደግሞ የአባቶች ጽኑ የአስተዳደር እና ቤተክርስቲያኗን በጽኑ አስተዳደርና መምራት ውስጥ በቅንነት በበጎ መንፈስ ልጆቻቸውን በማጽናት ለቤተ ክርስቲያኗ የሚገባውን ለትውልዱ የሚገባውን በማድረግ ሊያጸኑን ይገባል ብዬ አስባለሁ። እግዚአብሔር አምላካችን በእውነት እንግዲህ መቼም ሌላ የምንለው ነገር የለም። ቤተክርስቲያናችንን ይጠብቅልን ነው። ሁላችን በቤተክርስቲያናችን በመንፈሳዊ ጸንተን እንድንኖር እግዚአብሔር አምላካችን ይርዳል ማለት ነው። አሜን። መምህር በጥሬን አክብረ ስለተገኘ በጣም ደስ ብሎኛል። ለረጅም ዓመታት በአገልግሎት አብረን ነበርንና ከረጅም ዓመታት ቆይታ በኋላ ደግሞ ድጋሚ በእግዚአብሔር ቸርነት ተገናኝተናል። ክብረት ይስጥልን ኑርልን ነው የምንለው። ብዕርህ አይንጠፍ እጅህ ጣትን ቁርጥማት አይንካው ነው። መልካም የሆኑ መጽሐፍቶች አሁንም ድጋሚ ለህዝቡ እንደሚቀርብ ተስፋ አደርጋለሁ። ሌሎችም አዳዲስ መጽሐፍቶች ይመጣሉና ትውልዱን በምንችለው አቅም እንድንታደግ በእግዚአብሔር ስም ጥሪዬን አቀርባለሁ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ቆይታችን ከላከ ወንጌል መምህር ቀሲስ አሐዱ አስረስ በሚኒሶታና አካባቢው የሀገረ ስብከቱ ስብከተ ወንጌል ኃላፊ እንዲሁም በቅድስት ሥላሴ ቤተክርስቲያን ካቴድራል ስብከተ ወንጌል ኃላፊ ጋር የነበረን ቆይታ ይሄን ይመስላል። መልካም ትምህርትን እንዳገኛችሁ ተስፋ አደርጋለሁ። ያላወቃችሁትም እንዳወቃችሁ አምናለሁ። እንግዲህ መጽሐፍቶቹን ፈልጋችሁ እንድታነቡ ወደፊት ደግሞ ለገበያ ሲውል በማግኘት ጥሩ ምላሽ ይሰጣል ብዬ የቤተክርስቲያን አፍ የሆነ በሳል የሆነ መጽሐፍ ነውና እሱንም እንደምታነቡ እምነቴ የጸና ነው። የዛሬ ቆይታችን ይሄን ይመስላል። ወደፊት ደግሞ ሌላ በእንግዳ አምዳችን ሌላ እንግዳ ይዘን እንቀርባለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። እግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ አቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትውልድን ለማትረፍ ሰንበት ትምህርት ቤትን እንደግፍ። በንግሥት ዘውዲቱ የተመሰረተው የቀዳማዊ ኃይለ ሥላሴ ዙፋናቸው የሚገኝበት በርካታ ጳጳሳትን ያፈራ መስቀል አደባባይ የሚገኘው ቀዳማዊ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት ትውልድን ለማትረፍ ባለ 5 ወለል ሁለገብ ሕንፃን እየገነባ ይገኛል። እርሶም ትውልድኖትና እግዚአብሔር ቢፈቅድና ቢረዳን መጋቢት 13 2018 ዓ.ም ከምሽቱ 12 ሰዓት ላይ ሰዓሊተ ምሕረት ከሚገኘው ዮድ አቢሲኒያ ኢንተርናሽናል ሆቴል ቀጥታ ስርጭት ማለትም ማርች 22 2026 ላይ አዘጋጅቷል። ስለዚህ የተጀመረው ዓላማ ስኬት ላይ እንዲደርስ ቀጥታ ስርጭቱ በተለያዩ ሚዲያዎች ይቀርባልና እርሶም እንዲሳተፉ በፍቅር ጠርቶኖታል። አዘጋጅ የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት። መጠራታችሁን ተመልከቱ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት